ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን በኢትዮጵያ ወቅታዊ ሁኔታ በተለያዩ ጉዳዮች መነሻ በማድረግ ከዶክተር ዮናስ ብሩ ጋር ቆይታ እናደርጋለን በተለይም ዶክተር ዮናስ ብሩ በተለያዩ ጊዜያት የሚያወጧቸው የኢኮኖሚ ነክ ሪፖርቶችን በተመለከተ ከአብይ አህመድ አገዛዝ አንፃር የሚወስዷቸው የተለያዩ ፖሊሲዎች አሉ እነሱም በማነጻጸር ዶክተር ዮናስ ሐሳብ እንዲሰጥበት እናደርጋለን አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ጤና ይስጥልን ዶክተር ዮናስ ጤና ይስጥልኝ እንዴት ዋልክ እንዴት ሰነበትክ ቀደም ሲል ያስተዋወቅኳቸው የተለያዩ ርዕሰ ጉዳዮች አሉ ያው በቀደም ተከተል እንድባቸዋለን ወደዛ ግን ከማለፌ በፊት ድምጻዊ ቴዎድሮስ ካሳሁን ሰሞኑን መነጋገሪያ ሆኗል ያወጣው አዲስ አልበም ቴዎሪካ የተሰኘው በብዙ ጉዳዮች እየታዩ ነው የብዙ ሰዎችን ስሜት ይዟል በመላው ዓለም በሚገኙ ኢትዮጵያውያን ኤርትራውያን ዘንድ መወያያ አጀንዳ ሆኗል በአገዛዙ መንደርም የፈጠረው የተለያዩ ስሜቶች አሉ ከምንም በላይ ገዝፎ የወጣው ግን ድንጋጤ ነው ድንጋጤውና በተለያዩ መልኩ ስሜታቸውን ለመግለጽ የሚሄዱበት ርቀት ምን ያህል የቴዲ አፍሮ አልበም እንዳስደነገጣቸው የሚያሳይ ነው ከዚህም አንዱ የአብይ አህመድ በየቦታው እየሄደ የሚያደርገው ንግግር ነው እንደው በግል ሙዚቃ አፍቃሪ ሁን አቱን አላቅም ነገር ግን የቴዲ አፍሮ አልበም መውጣቱን ተከትሎ የተሰማ ስሜት ምንድነው ከዛን ጀምር እሺ እኔ እንኳን ብዙም የሙዚቃ ሰው አይደለው ሆኖም ግን እኔ የቴዲ አፍሮን አሁን ያወጣውን አልበም የማየው እንደ ሶሻል ፌኖሜነን ነው እንደ ህብረተሰብን ቆሞ እንዲያስብ የሚያደርገው መንግስት ብቻ አይደለም ጠቅላላ የኢትዮጵያን ህዝብ ያለንበትን ሁኔታ በሶስት ጠረዝ መጽሐፍ የማቅረብ ያህል ነው ሪሊ በሙዚቃነቱ ብቻ መታየት የለበትም በመጀመሪያ ደረጃ ያለንበትን ሁኔታ በተለያየ መስኩ በተለያየ ሁኔታ የሚያቀርብልን ነው አንደኛ ሁለተኛ ብዙ ሰው አሁን ሲያቀርበው የመንግስትን አታክ የማድረግ ወይንም ደግሞ መንግስት ላይ የማነጻጸር አድርጎ ያየዋል በእርግጥ ስለ መንግስትም የሚናገርባቸው ቦታዎች አሉ ግን ከዛ አልፎ ጠቅላላ ህብረተሰቡንም ነው የሚናገረው ያለው አንድ ሁለት ምሳሌ ልስጥህ አንድ ቦታ ላይ ጣራውም ተንዷል ጣራውም ያፈሳል ግርግዳውም ተንዷል ነው ምናምን ይላል መንግስትን አይደለም ጣራውንም ግርግዳውንም ገዳዩንም አሳሪውንም ዲሞክራሲ ነጣቂውንም አድርጎ ያቀረበው መንግስትን አይደለም ህዝቡ ራሱ 12 በጎች አንድ ነብር ወይንም ደግሞ አንድ አንርፈጃቸው ዝም በማለታቸው ሲል ስለ መንግስት አይደለም የሚያወራው ስለ መንግስት ብቻ አይደለም የሚያወራው ራደር ህዝቡ እንደ በግ ዝም ብሎ ተገዢ ሆነ አንደኛ ይሄ ሳይለንት ማጆሪቲ የምትለው ነው ማለት ነው ሁለተኛ አንድነት አጣ በሚልበት ጊዜ የኦሮሞና አማራና ትግሬ ወይንም ወላይታና ሲዳማ አንድ መሆን አቃተው ብቻ አይደለም ይያለ ያለው ኦፍ ኮርስ እሱንም ይያለ ነው አማራው ራሱ አንድነት አጣ ኦሮሞ ራሱ አንድነት አጣ አሁን እስከዛሬ 2 አመት 3 አመት ድረስ የኦሮሞን የፖለቲካል ኤሊት የተመለከተ እንደሆነ አንድ ፋሳድ ነበር በቃ አንድነት አለ ሁሉም አንድ ነው ኢቭን ውስጥ ለውስጥ ያላቸውን እንኳን በውስጥ ለውስጥ ነበር የሚናጋገሩት ልክ የትግራይ ሊቃኖች ያደርጉ ኤሊቶች ያደርጉ እንደነበረው አሁን ተበታትኖ ወጥቷል ጀዋርና ማነው አሰፋ ጃለታ ያስተሳሰብ አፍላቂ ጀዋር አስፈጻሚ ሆነው እጅና ጓንት ሆነው ነበር at one point የሚሰሩት አሁን ሁለቱ እርስ በርሳቸው ነው የሚወነጃጀሉት በግልጽም በፍለፊትም አንድ ስብሰባ መጀመሪያውን ስብሰባ ተዚልህ እንደሆነ አይ ቲንክ ቨርጂኒያ ውስጥ ነው ሞክረው ነበር ከዛም መልሰው ዋሽንግተን ሄዱ መነጋገር አልቻሉም አንድ ጀምሮት የነበረው የሬዲዮ ጣቢያ ሚልቄሳና ማነው ያኛው ሰውዬ አሁን ተለያይተው የራሳቸው ከጥግ እስከ ጥግ ኦሮሞውን ፍራክቸር ሆኗል በወለጋ ኦሮሞና በአምቦ ኦሮሞ መካከል ያለው ልዩነት
በጀነሪክ ኦሮሞና በጀነሪክ አማራ መካከል ካለው ልዩነት ይብስ ይሆናል እንጂ ያነሰ አይደለም በአሁኑ ጊዜና አንድነት አጣችሁ ሲል እኮ ኢትዮጵያን ለመፍጠር ብቻ ሳይሆን ኢቭን በጎጣችሁ እንኳን በመንደራችሁ እንኳን አንድ መሆን አቃታችሁ ያ ደግሞ ለዚህ አስተዋጽኦ አለው ነው ስለዚህ አይ ቲንክ ኦፖዚሽኑ መንግስትን ልክልኩን ነገረው ብሎ ማጨብጨቡን አቁሞ ለኛም እኮ ነው ይሄ ነገር እየተነገረን ያለው እኛስ ምን ኮንትሪቢዩት አድርገናል አሁን ላለንበት አገር ዳስጣል ለተባለባት አገሪቷ እየጠፋች ነው ለተባለበት ሁኔታ ትግሬና አማራ አንድነት ፈጥሮ ቢሆን ኖሮ ከኦሮሞ ሳይለንት ማጆሪቲ ወንም ደግሞ እየተጎዳ ካለው ኦሮሞ ጋራ አንድነት ቢፈጥር ኖሮ የደቡብ ህዝብን ሶማሌ ሌላውንም አንድነት ቢሆን ኖሮ የአብይ መንግስት ባጭር ጊዜ የሚወድቅ ነበር የአብይ መንግስት የያዘው የናንተ ዲስዩኒቲ ነው የሱ ጥንካሬ ብቻ አይደለም የሚልም ታገኝበታል ከዚህ እንትን ላይና ሪሊ በጣም ሰፊ የሆነ ሶሻል ፌኖሜናን ነው ይሄ ነገር ዶክተር ዮናስ የህዝቡንም አንድነት ማጣት የህዝቡንም ክፍተት በርግጥም አንተ ካልኩ በደንብ የሚያስማማኝ ነጥብ ነው ግን ያም እንዳይሆን ያደረገው የአገዛዞች የህዝቡን አንድነት ላይ ያንን የመበታተን ያንን የመሰባበር ፖሊሲ ነድፎ በመንቀሳቀሳቸው ህዝቡ አንድ እንዳይሆን አደረገ ለምሳሌ አዲስ አበባን እንውሰድ ዶክተር ዮናስ አዲስ አበባ ላይ ህዝቡ በፊት የነበረው አንድነት በእድርም በእቁብም በተለያየ መልኩ ሶሻል መስተጋብር ነበረው ያንን አብይ አህመድ ፖሊሲ ነድፎ ከዛም ባለፈ ደግሞ የኮሪደር ልማት በሚል ህዝቡን የመበታተን እርምጃ ወሰደ ሰው ወጥቶ እንዳይቃወም ልማት ነው የሚል መጣ ስለዚህ ወዲም ማልነው ወዲያ የአገዛዞች በዚህ ጉዳይ ላይ ድርሻቸው ያንበሳው ነው ስለዚህ አገዛዙ ላይ በደንብ አድርጎ ሚስማር የመታ እንደሆነ እናያለን ይህ ሲባል ግን አንተ እንዳልከው ህዝቡ አልተወቀሰም ማለት አይደለም አንድነት በማጣት በትንንሽ ጉዳዮች ልዩነቶችን እያሰፋና እያራገበ ለአገዛዞች እድሜ ሰጥቷል ያ ያስማማል ግን ቴዲ አፍሮ ከምንም በላይ በኢትዮጵያዊነት ላይ አገዛዞች የሚወስዱትን እርምጃ የነቀፈበት ያንን ያስታወሰበት ወደፊትም ተስፋ እንዳለ የነገረበት አልበም ነው ማለት ይችላልው ወደ አንተ ልምጣ በተወሰነ ደረጃ አስማማለሁ ካንተ ጋራ በተወሰነ ደረጃ አስማማለሁ የምልህ መንግስት ህዝብን አንድ የማድረግ አንድ አርጎ የመያዝ ለዲቨሎፕመንት የሚሆን ሰላምን መፍጠር የመሰለውን ሁሉ የመንግስት ኃላፊነት ነው በዛ መንገድ ከተመለከከው ያንበሳውን ድርሻ ይወስዳል ኃላፊነት አለበት በዛ ደረጃ እስከወሰድከው ድረስ ምናልባትም ቴዎድሮስ ዘፈኖች ወይንም ደግሞ አልበም እዛ ላይ ትኩረት ሊሰጠው ይገባል ሰጥቶታል እኛ ግን ማሰብ ያለብን ቤትም ሀገር ውስጥ ያለ መንግስት ስልጣን ላይ መቆየት እስከፈለገ ድረስ ጨቁኖ አስሮ ገሎ ልዩነት ፈጥሮ አክቲቪስት ቀጥሮ ሐራስም ያደረገ መበታተን ያለ ነገር ነው ብዙ አገሮች ውስጥ ያንን ሁሉ አልፈው እኮ ነው አንድነት ፈጥረው ጠንካራ ኦፖዚሽን ፈጥረው ክሪቲካል ማስ ፈጥረው ያለውን መንግስት ወይ አስገድደው ያገዛዝ ስርዓቱን ሚኒንግ የገቨርናንስ ሲስተሙን መንግስት መቀየር ብቻ ሳይሆን ኔሴሰሪሊ መንግስት የመንግስትን ቢሄቪየር የማስቀየር እንትን የሚያመጡት በጣም ባስቸጋሪው ሁኔታ ውስጥ ያለፉ ነው ስለዚህ መንግስት እንደዚህ ስላደረገን ነው ያ ሊፈጠር ያልቻለው የሚለውን መቀበል የለብንም አለበለዚያ እሱን ከተቀበልን ይሄ መንግስት የበለጠ ያደረገው ነው የሚሄደውና እንዲሁም መንግስት ኃይሉ በጨመረ ቁጥር ጭቆናው በጨመረ ቁጥር የህዝቡ እንቢተኝነትና ህዝቡ አብሮ ሰርቶ ይሄንን መንግስት ወይ አስገድዶ ወይ አስወግዶ ትራንስፎርሜቲቭ የሆነ ስር ነቀል የሆነ ለውጥ የማምጣት የራሱ ህልውና የሚጠይቀው ነገር ነው የኛን ግን የተመለከተው እንደሆነ እሺ ሀገር ውስጥ ያሉት የመንግስት ተጽዕኖ አለባቸው ይታሰራሉ ይፈራሉ ምናምን በለው ትልቅ ዳያስፖራ አለን ኃይል ያለው ዕውቀት ያለው ሀብት ያለው ኦርጋናይዝድ ሆኖ አንድ ሆኖ ቢል የኢንተርናሽናል ኮሚኒቲው ላይ ትልቅ ተጽዕኖ ፈጥሮ የኢትዮጵያን ሳንክሽን እንድትደረግ አድርጎ ለውጥ ሊያመጣ የሚችል ኃይል አለው እጪ እንዴት በጎጥ ተሰፋቢ ነው ይሄን አማራ ውስጥ ሄድ
በጎንደሬ በጎጃሜ በወለየ በሸዌ እያለ ነው የሚደራደረው። እንደገና ጎንደር ውስጥ ስትገባ ደግሞ ሰሜን ጎንደር እንደዚህ አይነት አንድነት መፍጠር ያልተቻለው ኢቭን ውዝን አምሃራ ቀጥሎ ደግሞ ከአማራነቱ አልፎ ከሌሎቹ ጋር አንድ ሆኖ መፈጠር ያልቻለበት የኦፖዚሽኑም ችግር ነው። እነዚህ ነገሮችም ይንጸባረቃሉ። ምክንያቱም ጣራው አፈሰሰ ሲል አንዳንድ የትግራይ ልጆች የሁላችሁ እኮ ጣራው አፈሰሰ ሲል እኮ ስለ ትግራይ እያዘነ ነው ትግራይ ነው የሚለው። ምክንያቱም ላይ ያለችው ማፕ ላይ ትግራይ ስለሆነች። ይሄ ኢትዮሪካ የሚለውም ላይ ደግሞ የአክሱምን ሐውልት አይተኸው እንደሆነ ሌላው አረንጓዴ ቢጫ ቀይ ምናምን ሲሆን እሱን በጥቁር አድርጎታል። ይሄ ልጅ እኮ ለትግራይ እያለቀሰ ነው። ምንድነው ይሄ ዳስ ጣሉ የሚለውም እኮ ለትግራይ ነው ብሎ ሲናገር ሰማሁት አንድ የትግራይ የሚዲያ ሰው። ስለዚህ ሁሉም ሰው የራሱን ማውጣት ይችላል ከዚህ ላይ። እንዲሁም የዚህ ልጅ ስራ በጣም ትልቅ የሚያደርገው ለሁሉም ሰው ሁሉ ነገር ነው። መንግስትን ማጥቃት ለሚፈልግ ሰው ከሚፈልገው በላይ አስታቅፎታል። የመንግስት ተቃዋሚ ነን የሚሉትን ደግሞ ችግራቸውን ማየትና መስማት እስከፈለጉ ድረስ በቂ የሚሆን ምንድነው ሀረጎችና ሊሪክሱ ላይ አለ። እሱም በማህበራዊ መድረክ ገጽህ ላይ ይሄ አፕሪል 16 ወይም ደግሞ በኢትዮጵያ ሚያዝያ 8 ቀን የቴዎድሮስ ካሳሁን የቴዲ አፍሮ ቀን መሆን አለበት የሚል አቋም ወስደ በሰፊው በትልቁ በማህበራዊ መድረክ ገጽህ ላይ ለጥፈሃል። ምን ማለት ነው? አንዳንዶች ቴዲ አፍሮ ወይም ደግሞ ቴዎድሮስ ካሳሁን የሚባል አውደ ዓመት ያስፈልገናል ብለው በሚዲያዎች ሁሉ ሲገልጹ ሰምቻለሁና ያንን የምትጋራ ይመስለኛል። ምን ለማለት ፈልገ ነው? አሁን አክቹአሊ የበዓል አውደ ዓመት እንግዲህ ከሃይማኖት ጋር እስካልተያያዘ ድረስ አውደ ዓመት አይቶ ምናልባት እኔ ሰሳት ይሆናል። አውደ ዓመት ማለት ከባህል ጋር የሚያዝ ይመስለኝ ነበር። ካልሆነ ግን አሁን እዚህ ሀገር ዋሽንግተን ዴይ ምናምን ኮሎምበስ ዴይ የሚባል አለ። ያ አንድ ትልቅ ለውጥ ለሀገር እንግዲህ ትልቅ ለውጥ ለሀገር ሲመጣ አንድ ጀነራል ጦር መርቶ ሀገር ነፃ የሚያወጣም አለ። ያም አይነት ሰው ይከበራል። ሌላው ደግሞ በስነ ጽሁፍም ይሁን በተለያየ መስክ አገሪቷን በስነ ልቦና በሶሻል ሳይኮሎጂ ይሄን ያህል ያነቃነቀ በሁለት ቀን ውስጥ ወደ 50 ሚሊዮን ህዝብ አዳመጠው ወይንም ደግሞ ቪው አደረገው። እንግዲህ ከዛ ውስጥ ሪሊ ምናልባት 99% ኢትዮጵያዊ ዘረ ኢትዮጵያዊ የሆነ ነው ሊሆን የሚችለው። ሜቢ እንደው 1% የውጭ ካዳመጠውም ብዙ ነው። ምናልባት ነገራችን ላይ ዶክተር ዮናስ አንድ ቤት ውስጥ በአንድ ቴሌቪዥን ይከፈታል። እዛ ቤት ውስጥ 8 ሰው 6 ሰው 4 ሰው ሊኖር ይችላል። አንዴ ከተከፈተ ያየው ሰው በዛማ ካባዛ ነው ከ100 ሚሊዮን ሊደርስ ይችላል ሂሳቡ። yes እንግዲህ ይሄንን የምታየው ምንድነው የብልጽግና ቀንና ከሌሊት ለአንድ ዓመት ለሁለት ዓመት ሲያስመዘግብ ከርሞ ወይንም ለዚህ ምርጫ ሲያዘጋጅ ከርሞ 35 ሚሊዮን ሰው ነው ፈረመ የተባለው አይደለም። እና ይሄ ልጅ አንድ የፖለቲካል ፓርቲ መስርቻለሁ ብሎ ነፃነት ቢኖር ተመዝገቡ ቢል ለአንድ ዓመት የሁለት ዓመት ብልጽግና ካደረገው ካዘጋጀው የበለጠ ሰው ሊያወጣ የሚችል ኃይል አለው። ያ ፓወር ደግሞ የሶሻል ሳይኮሎጂ የመቀየር የስነ ልቦናን የማነቃቃት የመቀየር መብት እነ አብይ መሳሪያ ይዞ ከተነሳባቸው ከነፋኖ ከነኦነግ የበለጠ የሚፈሩት ነገር ነው። በዛ ምክንያት ይሄ ልጅ ሪላቲቭሊ እንግዲህ ለኛ እድሜ በወጣት ልጅ ነው። አቀራረቡ ረጋይ ማለቱ ያለ መፍራቱ በጣም የሚደነቅ ነው። ለኢትዮጵያም አንድ ትልቅ በረከት as a social phenomenon በረከት ያደረገ ሰው ነውና ያ ቀን በዚህ ቀን ይሄን ነገር ባወጣበት ጊዜ ምክንያቱም ሁላችንም
እኔ በተለይ በኢኮኖሚው ላይ ፎከስ እያደረኩኝ ይሄ ኢኮኖሚ ሊሸከመው ከሚችለው በላይ ጫና እየተፈጠረበት ነው በዚህ መንግስት እና በጣም አደገኛ ሁኔታ ላይ ነው። ግን መቶ ሺህ 200 ሺህ አይደለም ሚሊዮን 2 ሚሊዮን 50 ሚሊዮን አይደለም 100 ሺህ ምናምን የሚደርስ እንኳን ሰው ጋር የመድረስ እንትን የለውም። የሱ በጣም ባጭር ጊዜ ለ50 ሚሊዮን በሚያነቃንቅበት ጊዜ ሪሊ ኢትዮጵያ ኢንተሌክቹዋል የምትለው ዳያስፖራ ውስጥ ያለው በ10 ሺህ በመቶ ሺህ ከምትቆጥረው በላይ አንድ ሰው ያን ያህል የአንድን ሀገር ስር ሲያነቃንቅ ቆሞ እንዲያስብ ሲያደርግ አዲስ ፐርስፔክቲቭ ሲያገኝ ያ ሰው ምናልባትም ለለውጥ መነሻ ጥንስስ ነው። ይሄ ለውጥ መነሻ ደግሞ መንግስት ገልብጦ ማለት አይደለም። ለውጥ ያስፈልጋል። አሁን ባለንበት he never said ይሄን መንግስት አላለም። he never said እንደዚህ አይነት ሲስተም አንጦ አይደለም ያለው። አሁን ያለንበት ሁኔታ አገር ሊያጠፋ የሚችል ነው። መፍትሄ ይፈለግ፣ ኢትዮጵያን እናድን፣ አንድ ላይ እንሁን፣ እንሰባሰብ ነው። አሁን አንዳንድ ሰዎች ጸረ ኦሮሞ ነው ይላሉ። የትም ቦታ ላይ ኦሮሞን የሚናገርበት የለም። ኦሮሞንም እንደ ቪክቲም አድርገህ እሱ እንትን ውስጥ ልታየው ትችላለህ። ኦፍ ኮርስ መንግስት ያንን ያው መከፋፈል የተካኑበት ነው። መከፋፈል ደግሞ ለፖለቲካ ህልውናቸው መሰረታዊ የሆነ ኃይላቸው ስለሆነ ያደርጉበታል እንጂ በዛ ምክንያት ነው። ሁሉንም አብረን ተስማምተን መፍትሄ እንፈልግ፣ አብረን እየጠፋን ነው ያለውና እንደዛ አይነት ፓራዳይም ሽፍቲንግ የሆነ የሶሻል ፌኖሜናን ነው እየፈጠረ ያለው። ለዛ ሊሞገስ ሊወደስ እንዲሁም የኛ ጄነሬሽን አሁን በህይወት ያለ ነው ብቻ ሳይሆን ለወደፊትም ኢትዮጵያ እንደዚህ አይነት በነበረችበት ጊዜ ሰላም ባጣችበት ጊዜ አንድ የሚያደርጋቸው ነገር በምንም ነገር መስማማት በማንችልበት ጊዜ 50 ሚሊዮን ተመልካች እያለቀሰ የሚሰማው ሰው ሲገኝ ምናልባት ይሄ ሰው on the right track የሚል አይነት አነሳሽነት ይኖረዋል። ለዛ ነው የቴዎድሮስ ቴዲ አፍሮ ዴይ ተብሎ ያ ቀን መጠራት አለበት ያልኩት። ካሁን በፊትም እንደዛ ያሉ ካሉ ድጋፌ ነው። በጣም አመሰግናለሁ ዶክተር ዮናስ። እንግዲህ በብልጽግናው መንደር ያው ከፍተኛ የሆነ መረበሽ እንዳለ ከዋናው ከጠቅላይ ሚኒስትሩ አንስቶ የእያንዳንዱ የሶሻል ሚዲያ ላይ የተበተነው የብልጽግና የዲጂታል ሰራዊት የሚያስተላልፏቸው የያዟቸው አቋሞች የሚያሰራጩት የተለያዩ መልእክቶች ምን ያህል የቴዎድሮስ ካሳሁን ዘፈን ወይም ደግሞ አልበም የፈጠረውን ድንጋጤ እያየን ነው። እንደው በአብይ አህመድ ላይ ያለውን እንመልከት። አልበሙ የወጣ ዕለት እውነት ለመናገር እዛ አሰላ የሚያስኬድ የተለየ ፕሮግራም አልነበረም። ያ የነበረው የንፋስ ኃይል የሚሰራው የኃይል ማመንጫ ከዚህ በፊትም ብዙ የተባለለት እሱም በተደጋጋሚ የሄደበት ጉዳይ ነው። ነገር ግን የዛን ዕለት ምንም አልመሰለንም፣ ምንም አልተደናገጥንም እያለ ግን መደንገጡን በደንብ እየነገረን እንዳለን የተረዳ ነው። የሱን የተለያዩ አስተያየቶች የተለያዩ ግብረ መልሶችን እንዴት አያቸው ነው? እስቲ ከአሰላውን ጀምርና እንስማው። ከዛም አደገኛም ነገር አለበት። በነገራችን ላይ ጉቶ እንነቅላለን ብሏል። እርምጃ ለመውሰድ ተዘጋጅቷል። ምን ሊያደርግ እንደሚችል አናቅም። በዚህም የኢትዮጵያ ሕዝብ ይህንን ጉዳይ እንዲሁ ዝም ብሎ አብይ አህመድ የሆነ መድረክ ላይ ማይክ ይዞ ተናገረ ብሎ እንዳልፈውም እንደ ማሳሰቢያ መስጠትም ካስፈለገ ነው። ጉቶ እንነቅላለን ሲል በቴዎድሮስ ካሳሁን ብቻ አይደለም፣ ማንኛውም መንገዳችን ላይ የሚቆምን በሙሉ እናጠፋለን በሚልም ልንተረጉመው እንችላለን። እስቲ አሰላ ሄዶ የተናገረው እንስማና ያንተን አስተያየት እናስከትላለን። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት
እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ዶክተር ዮናስ እንግዲህ ይህንን አሰላ ሄዶ እየተናገረው ነው። በዚህም አላበቃም። ወዲያውኑ በማግስቱ ወደ አንበሪቾ ሀዲያ ነው ያመራው። እዛም አንበሪቾ ሀዲያ የተሰራው ስራ ከ3 ወር ከ4 ወር በፊት ሄዶ በደንብ የጎበኘው ያስመረቀው ብዙ የተባለለት ነው። ነገር ግን አብይ አህመድ ይህንን ወቅት ማሳለፍ የፈለገው እንዲህ አይነት ተደጋጋሚ በቴሌቪዥን እየቀረበ አለመፍራቱን አለመደንገጡን ለማሳየት የሚያደርጋቸው የተለያዩ ሙከራዎች ነው። ከዛም በኋላ በማግስቱ ዛሬ ማለት ነው ወደ ወለጋ ሄዶ ነበረም። ወለጋም ሄዶ የተናገረው ደግሞ የተለመደውን የእንስሳትን ታሪክ ከራሱ አገዛዝ መንግስት ጋር በማቆራኘትና በማዋሃድ ለመግለጽ የሞከረበት ነው። እሱንም ላሰማና አንድ ላይ ተመልሰዋል። የቁራና የንስሩ ታሪክ ነው። እስቲ እንስማው። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። እንደው ዶክተር ዮናስ እውነት ለመናገር ሁለቱንም በተከታታይ አዳምጠናል። የኢትዮጵያ ህዝብ ፍርዱን ይስጥ። ማን ነው ቁራ ማን ነው ንስር? እንግዲህ የንስርና የቁራን ታሪክም ምናልባት አንተም ልታክልበት ትችላለህ። ማን ነው እየጮህ ያለው? በአሁን ሰዓት እየጮህ ያለው እኮ አብይ አህመድ ነው። ማን ነው ከቆሻሻው መንደር ያለው? አብይ አህመድ ነው። ምንም ጥርጥር የለውም። እኔ ይህንን የአብይ አህመድን ግብረ መልሶች በተከታታይ ሳይ በእርግጥ ልብና ኩላሊትን የሚመረምረው አምላክ ነው። የሰው ልጅ ብቃትና ስልጣን የለውም። ግን እንዲሁ ስናየው አብይ አህመድ ምን ያህል እየተርበተበተ ምን ያህል እየተርበደበደና እንደደነገጠ በግልጽ ማሳያ የሆኑ ነገሮች ናቸው። ማንኛውም ወደ አንተ ልምጣ። እንዴት አያቸው ግብረ መልሶቹን? እሺ ከንስርና ከቁራው ልጀምር። አያታችን መሀይምነት ጸጋ ነው ድንቁርናን አያክላትም እንጂ ይሉ ነበረ። ሪሊ የዚህ የንስርና የቁራው ታሪክ ያብይን አለማወቅ ዝም ብሎ ካገኘበት ቦታ የመለቃቀምና እውነት አድርጎ ተቀብሎ የመናገር ፊቱን አይተው እንደው ሲናገር እንደው ደስ እያለው እንደ ፕሮፌሰር ልጆች እንደሚያስተምር አይነት እንትን ነው እያሳየ የነበረው። በመጀመሪያ ደረጃ የቁራና የንስር ይሄ ታሪኩ ራሱ የውሸት ታሪክ ነው። የለም አንዳንድ ሰዎች እንደ ሞቲቬሽናል እንትን ይጠቀሙበታል እንጂ አንደኛ ቁራ መጥቶ መሬት ላይ ንስር ላይ አያርፍም። in some instances very rare cases አየር ላይ ያለው አንዳንድ ጊዜ ንስሩ ላይ አርፎ ተነስቶ ይሄዳል። በተለይ ብዙ ቁራዎች ባንድ ቦታ ላይ ካሉ
አንድ ንስር ሲያገኙ ለብቻው እንደዛ ሐራስ የማድረግ ቴንደንሲ አላቸው። ያንን ንስር ዝም ብሎ ሸሽቶ አቮይድ አድርጎ ይሄዳል። በሁለተኛ ደረጃ ንስርና ቁራ እኩል ነው ሳምባቸው። ንስር ወደ ላይ እየበረረ በሄደ ቁጥር ታሪኩ ምንድነው የሚለው ወደ ላይ ከፍ እያለ በሄደ ቁጥር ቁራ ያዛ ላይ ያለው አየሩ እየሳሳ ስለሚመጣ በዛ ኃይል በዛ ከፍታ ላይ መብረር ስለማይችል ይፈጠፈጣል የሚለው ዝም ብሎ ታሪክ እኮ ነው፣ ውሸት እኮ ነው። የለም ንስር የሚሄድበት ከፍታ ድረስ ቁራ ይሄዳል፣ ምንም ካለ ምንም ጭንቀት። ሌላው ደግሞ ምናልባት አብይ ያላወቀው ነገር ምንድነው በኢንተለጀንስ የተመለከክ እንደሆነ ቁራ ንስርን ትምህርት ቤት አስገብቶ ሀሁ ያስተምረዋል። ቁራ ከሰው ልጆች ውጪ አሉ ከሚባሉት የአእምሮ ኃይል አላቸው ከሚባሉ እንስሳዎች አንዱ ነው። እንደምሳሌ ልጥቀስህ፣ አንዳንድ ፍሬዎች አሉ ለምሳሌ ከላይ እንትን አላቸው ከበር አላቸውና እሱን ከፍተህ ነው ከውስጥ ያለው የሚበላውና ቁራ መስበር ሲያቅተው ድንጋይ ይፈልግና በድንጋይ አንጥቶ በድንጋይ እንትን ለማድረግ ይሞክራል። እሱም ቢሲለው አስፋልት ላይ ይሄድና ያችን ጥሬ ያስቀምጣታል መኪና ሲያልፍ እንዲሰብርለት። ከዛ በኋላ እሱን ይበላል። ቁራ አንደኛ ኢቭን አሁን እንስሳት የሰው ልጅ ከሌላው እንስሳት የለየው ምንድነው ቱል ፕሮዲዩስ ማድረጉ፣ እሳት ማስነሳቱ፣ ድንጋይ ጠርቦ ከድንጋይ ቱል መስራቱ ነው። ቁራ በዓለም ውስጥ አሉ ከሚባሉ እንስሳዎች አንዱ ቁራ ነው። የራሱን መሳሪያ ቱል መጠቀም ብቻ ሳይሆን የራሱን ቱል የሚሰራ። ለምሳሌ አሁን ብረት ፈልጎ ብረት ካገኘ ጫፏን በእግሩና በአፉ እንዲህ አጣሞ ዕቃ ለማውጫ ወይንም ዕቃ ለማሰቢያ እና ቬሪ ሃይሊ ኢንተሊጀንት ነው። ስለዚህ እንደው አብይ ቢያቅ ኖሮ እኔ ቁራ ነኝ ነበር የሚለው። ሁለተኛ ደረጃ ደግሞ ቁራ እንደዚህ ቆሻሻ ለቆሻሻ አታገኘውም፣ እሱ ማንቋሸሹ ነው። እና ለዚህ ነው መሀይምነት ጸጋ ነው ድንቁርና ባያክላትም ቅሎ የሚባለው። ሪሊ ወጥቶ ያፌዘው ራሱ ላይ ነው እንጂ ማነው ቴዎድሮስ ላይ አይመስለኝም። አንደኛ ታሪኩ እንዳልኩህ ሙሉ ለሙሉ የውሸት ታሪክ ነው። አንዳንድ ህብረተሰብ ውስጥ እንደው እንደማነቃቂያ እንደማነሳሻ ስለሚጠቀሙበት ነውና አብይ እዚህ ቁጭ ብሎ ልክ እንደ ሳይንስ እንዳለ ማቅረቡ ካለማወቅ የተነሳ ነው ለማለት ነው። ሁለተኛው ይሄ ማስፈራሪያው ነው። እንደ ጉቶ እንነቅላቸዋለን፣ ማረግም እንችልበታለን። ኦፍ ኮርስ የሚገድለው የሚያስገድለው ሰው የሚያስጨፈጭፈው ላስት ታይም አንተ ጋር የቀረብን ጊዜ ያሳየኸው የሱ በሱ ስርዓት የተፈጠሩ ምን ያህል የአረመኔ ጭካኔ እንደሚያሳዩ ያንን የኦኤልኤፍን ሰውዬ እጁንም እግሩንም ጥፍና አድርገው ካደረጉ በኋላ ጭንቅላቱ ላይ ተኩሰው ከገደሉት በኋላ እንደገና 10-15 ጥይት ሰውነቱ ላይ ማርከፍከፍና ጅብ እንዲበላው ቆሻሻ ቦታ ሄዶ መጣል። ያንን ነው እናውቅበታለን ያለው። ያውቅበታል ይሄንን ማድረግ። ይሄ ደግሞ እንደዚህ የውጭ ሰዎችን ሁሉ ሰብስቦ መናገሩ ምን ያህል እንደደነገጠ የሚያሳይ ነገር ነው። አይ ቲንክ ምናልባት ቴዲ አፍሮ ላይ ከሚፎክርና ከሚሸል አሁን እያየን ያለነው ምንድነው? አማራ ሀገር ውስጥ ሰላማዊ ሰልፍ እያየን ነው። ኦሮሞ ውስጥ ዳውን ሽመልስ እያየን ነው። እነዚህ ነገሮች መጀመሪያቸውም ቢሆን ቅሉ በ2015 እነዚህ ነገሮች ሲጀመሩ ቲፒኤልኤፍ አክት አድርጎ ቢሆን ኖሮ አሁን ያለበት ቦታ ላይ ወድቆ አይቀርም ነበረ። አብይም አሁን እዛ ደረጃ ላይ ነው ያለው። እንደዚህ ከመፎከር ይልቅ ምናልባትም ቆም ብሎ ይሄ ልጅ እኮ ያለውን ነገር ነው ግልጥልጥ አድርጎ ያደረገን። አብይን አውርዶ አላለም፣ ግን ሪያሊቲው ይሄ ነው ብሎ ነው ያቀረበው። አማራ ሀገር ሰልፍ እየተደረገ ነው። ኦሮሞ ሀገር ሰልፍ እየተደረገ ነው። ህዝቡ ኢኮኖሚውን መኖር አንችልም እያለ ነው። እና ምን አይነት ለውጥ እናምጣ ብሎ በጥሞና የሚያስብበት ጊዜ መሆን ነበረበት። እና ይሄ ፉከራው ምናምኑ ሁልጊዜም ዲክቴተሮች ከመውደቃቸው በፊት
የሚያሳዩት ባህሪ ነው። ይሄ ሴንስ ኦፍ ኢንቪንሲቢሊቲ ማንም አይነካንም፣ እኛ እናቀበታለን፣ እንደ ጉቶ እንነቅላችኋለን። በቀይ ከአሁን በፊት ትዝ ይልሃል አንድ ጊዜ ትንሽ እንትን ሲመጣበት በቀይ ሽብር ጊዜ ካያችሁት እጥፍ ነው ሰው የምንጨርሰው። ይሄ የጉልበትን ምናምን ሳይሆን የሚያሳየው የፍርሃትን የመንቀጥቀጥን ነው። አንተ እንዳልከው ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። እንደው ዶክተር ዮናስ ምናልባት እኔ የቁራንና የንስርን ታሪክ አብይ አህመድ በደንብ ገብቶትም አይደለም። አሁን አንተም እንደነገርከን የተጻፉት የሁለቱ እንስሳትን ታሪክና ተፈጥሯዊ ባህሪያቸውን በተመለከተ ማንም ሰው ጎግል አድርጎ ማየት የሚችለው ጉዳይ ነው። አብይ አህመድ ጎግልም ያደረገ ወይም ደግሞ በራሱ ጊዜ የፈለገም አይመስለኝም። ማታ ላይ ወይም ደግሞ የዛን ሁለት ዳንኤል ክብረት ከጻፋቸው የተረት መጽሐፍቶች እንዲሁ አስጠንቶታል። ያንን እንዳለ ነው። ያው መኮረጅ ይችልበታል። ከምላስ ላይ ምራቅ ማንሳት አቅም ያለው ነው አብይ አህመድ። በደንብ መኮረጅ ማንም የሚስተካከለው የለም። ስለዚህ እንዳለን የተፋት እንጂ እሱ ስለ ንስር እሱ ብቻ አይደለም፣ የሱም ተከታዮች ስለ ንስር ብዙ ጊዜ ደጋግመው ይነግሩናል። በዳመና ላይ የሚበር እንደ ንስር ወደ ታች የምንመለከት እያሉ ብዙ ጊዜ ይነግሩናል። ንስር ከሆነ ታዲያ ለምንድን ነው አንበሳን ከቤተ መንግስት ነቅሎ ጥሎ ለምን ፒኮክን አደረገ? አንድ ቀን ስለ ፒኮክ ሲናገር ሰምተን አናቅም። ታዲያ ለምንድን ነው የንስርን ሐውልት እዛ ቤተ መንግስቱ ደጃፍ ላይ ማናገኘው? በንስር እንደዚህ ፍቅር ከተለከፈ ፒኮክ ምን ትሰራለች? ስለ ፒኮክ ታሪክ እሱን የእንስሳትን ታሪክ እንግዲህ በደንብ መርምረን ልናገኝ እንችላለን። እና ሰውየው ግራ የገባው ነው። መጽሐፍቱ ላይም አንበሳን የሚተችበት ፒኮክን የሚያነግስበት ቁራንና ንስርን የሚያነጻጽርበት የጠለቀ እውቀት ኖሮት አይደለም። ይሄ ዝም ብሎ ጉራማይሌ የሆነ ጥራዝ ነጠቅ የሆኑ ሰብስቦ ነው የሚናገረውና ግን እንዴት አየው ዶክተር ዮናስ? ይሄ መደናገጥ፣ ይሄ መረበሽ ምርጫ ደርሷል። እያሰረ ነው። 138 ከአዲስ አበባ ሙዚቃውን አዳምጣቸዋል ተብለው ታስረዋል። አብይ አህመድ ግን በሚዲያ ላይ ሳይቀርባቸው የሽብር ወንጀል ለዛውም ክርስቲያን የኦርቶዶክስ እምነት ተከታዮችን ጭምር ከአልሸባብ ጋር ሲሰሩ ነው ብሎ ነው መሳሪያ በፎቶግራፍ እያሳየ የሽብር ተግባር ለመስራት ሲጠነስሱ ያስኳቸው ብሎ በቴሌቪዥን ፎቶግራፋቸውን እያሳየ ክስ ያቀረበው ወንጀል ያቀረበው ያንዲት በወንጀሉ ላይ የተጠቀሰች አባትየው የተናገሩት ስሜትን ይነካል። ልጄ በዚህ ደረጃ ፎቶዋ መታየቱ እጅግ ቅስሜን ሰብሯል። ዛሬ ነው የሞትኩት ነው ያሉት አባትየው። ለማንኛውም ይሄ ያዋጣል ወይ? ቀደም ሲል አንተ እንዳልከው ቴዲ አፍሮ አጠቃላይ መፍትሄ ነው የጠየቀው። ኢትዮጵያ እየሞተች ነው፣ እየደቀቀች ነው። ሁላችንም እንነሳ፣ አንድነት በማጣት ሌላው በመጨቆን። እስቲ በዚህ ላይ የመፍትሄ አካሉ ምንድን ነው ታዲያ? ቴዲ አፍሮ በዚህ ደረጃ መፍትሄ ከሰጠን እኛ ምን ማድረግ አለብን? እንግዲህ የቴዲ አፍሮ ሪሊ ኢትስ ኮል ፎር አክሽን ነው። ከመፍትሄ የሚልቅ ያለንበት ሁኔታ ዳስ የሚያስጥል ነው፣ የሚያመካክር ነው፣ መነጋገር ያለብን ነገር ነው። ሁላችንም የየራሳችንን ድክመት አይተን መፍትሄ ማምጣት አለብን። ዩኒቲ ኢትዮጵያን እኮ ሞተው አጥንታቸውን ከስክሰው ደማቸውን አፍሰው ያሳለፉልን ሰዎች የታሪክ ኃላፊነት አለብን ሲል መንግስትን ብቻ አይደለም ህዝቡንም ጭምር ነው፣ ኦፖዚሽኑንም ጭምር ነው። እንዲሁም አንድ ትላንትና ከሰዎች ጋር ስናወራ አንድ እንደው ያልነካው አካል በተለይ መነካት የነበረበት ከመንግስት እኩል መነካት የነበረበት የኢትዮጵያ ኢንተሌክቹዋል ክላስ ነው እና እዛ ላይ ትንሽ አንድ ቀዳዳ ያለቻት ለማለት ነው። ይሄ እንትኑ እዛም ላይ ፎከስ ቢያደርግ እንደው በጣም ደስ ይለኝ ነበረ። ለኛ መፍትሄ መደረግ ያለበት ሪሊ ህዝቡ መጀመሪያ ኢቭን አሁን ለምሳሌ ዳያስፖራ የምትለው ኢንተሌክቹዋል ኢትዮጵያ ውስጥ ያለውን ኢንተሌክቹዋል አንዱን ብሎ ሌክቸር ከማድረጉ በፊት ራሱ አንድ ሆኖ አንድ አጀንዳ አውጥቶ አንድ ኮንሰንሰስ ፈጥሮ ለሌላውም የኢትዮጵያ ህዝብ የሚከተለው አይነት ነገር ማውጣት እስካልቻለ ድረስ ያለንበት ክራይሲስ
ራሱን ከአንድ ቦታ ወደ አንድ ቦታ እየወሰደ ከዝቅታ ወደ ዝቅታ እየወሰደ መጥፊያ ላይ በምንደርስበት ጊዜ ብንንጫጫ ፖይንት ኦፍ ኖ ሪተርን ላይ ካለፍን በኋላ አገር የባሰ መዳኛም የላትም። ዳስ አድርጎ ብሎ ቢያለቅስም ማን ነው ዳስ ምንድን ነው ያለው? ዳስ ተከብሎ ዳስ ጣሉ ያለውን በምትሰማበት ጊዜ በቃ ደረትንም እናልቅስ አይደለም፣ ሶሉሽን እናምጣ። አሁንም ስቲል ጊዜው አለ። ቢፎር ሁሉን ነገር አተን እንደነ ሶማሌና እንደነ የመን ሲሪያን የተመለከትክ እንደሆነ እኮ ልክ ከኢትዮጵያ ጋር የሚመሳሰል የብዙ ጊዜ የስልጣኔ ምንጭ ሀገር የሆነች ብዙ ታሪክ ያላት ብዙ ኢንስቲትዩሽኖች የነበሯት እንደዚህ በቀላሉ ትፈርሳለች ብለህ የማትገምታት ሀገር ነበረች። አሁን ያለችበትን ታውቃለህ። እና የኛ ቴንደንሲ ምንድነው? ኢትዮጵያ ከዚህም በላይ አይታለች፣ ከዚህም በላይ አሳልፋለች። ሪዚሊየንት የሆነ ካልቸር ነው ያለውና ምንም አንሆንም ብለን ማለት አንችልም። ምክንያቱም ይሄ ነገር እየሄደ ከመጣ በኋላ ቅድም እንዳልኩት ፖይንት ኦፍ ኖ ሪተርን ልንመለስበት ከማንችለው መስመር ካለፍን በኋላ አገራችንን በአይናችን እያየች ትፈርሳለች። ሶ ኢትስ ኮል ፎር አክሽን እምልህ አንድ ነገር መደረግ አለበት ነው። እንግዲህ ያንን ሊሸከም የሚችለው ኢንተሌክቹዋሉ ነው። ያ ኢንተሌክቹዋሉ ያንን መፍጠር እስካልቻለ ድረስ አንድነትን መፍጠር መቻል ማለት ይሄ አንድን ሆነን አባቶቻችን እኮ ሀገራችንን እንዳርገው ሰጥተውናል እያሉ ዘፈን መስፈን ሳይሆን አያቶቻችን በነሱ ጊዜ አንድነት እንዴት እንደሚፈጠር ያውቁ ነበር። ግማሹን በኃይል ነው፣ አንዱን አስገድዶ ሰብጅጌት አድርጎ ከስሩ አስገብቶ አንተ ንጉሴ ነህ ብሎ አንተ ሄደ ስትዋጋ ብሬ ካንተ ጋር ዋጋለሁ ብሎ ተቀብሎ ያን አይነት ዩኒቲ ነበረን በዛን ጊዜ። ጊዜውም የሚጠራውም ጊዜውም የሚፈቅደውም ያን አይነት ዩኒቲ ነበረ። አሁን በ21ኛው ክፍለ ዘመን ጊዜ ደግሞ ልንፈጥር የምንችለው ዩኒቲ በ18ኛው ክፍለ ዘመን እነ ምኒልክ እንደፈጠሩት ወይንም ከዛ በፊት እነ ዮሐንስ እንደፈጠሩት አይነት ዩኒቲ ልንፈጥር አንችልም። ጊዜው የሚጠይቀውን ሁኔታው የሚጠይቀውን አይነት ዩኒቲ መፍጠር አለብን ለሀገራችን። ያ ምን አይነት ዩኒቲ ነው ብሎ የመፍትሄ ሊያመጣ የሚችለው በየትም ሀገር ታሪክ ውስጥ ኢንተሌክቹዋሉ ነው፣ ኤሊቱ ነው። ኦፍኮርስ ኤሊቱ ብቻውን አይደለም፣ ከሌሎች ኢንስቲትዩሽኖች ጋር አብሮ ሰርቶ ሁሉንም እንትን አድርጎ ነው። ያ ኤሊት የለም። እኔ ሁልጊዜ ከአንተ ጋር ሳትሰለቸኝ አትቀርም። እዚህ ያለንበት ሁኔታ ያለንበት ኢትዮጵያ የኢንተሌክቹዋል ካልቸር መፍጠር ባለመቻሏ ወይ የአማራው ኢንተሌክቹዋል ሄርሚታይዝድ የሆነ ልክ እንትን ውስጥ የባህታዊ አይነት ባህታዊ ሚኒንግ በአንድ መስመር የሚሄድ አንድ እምነት አለው፣ አንድ አመለካከት አለው። ያው ከሃይማኖት የተቀዳ ስለሆነ ሃይማኖት ስለማይቀየር ፋይን ለባህታዊ። ፖለቲሽያኑ ግን እንደ ባህታዊ ሲያስብ ዜን ከጊዜው ጋር አዳፕት አድርጎ ጊዜው የሚጠይቀውን አይነት የቢሄቪየር የኢንስቲትዩሽን ለውጥ አምጥቶ ያንን በወረቀት ላይ አስቀምጦ እርስ በርሱ ተከራክሮ ኮንሰንሰስ ፈጥሮ ለሌላው ኢትዮጵያ ሕዝብ ያንን አስተምሮ ያንን ይዞ መውጣት እስካልቻለ ድረስ ሪሊ አሁንም ቁጭ ብለን እና አብይ ከፊት ሆነው እየነዱ እኛ ከኋላ ቁጭ ብለን ወደ ገደል እኮ እየወሰዱን ነው እያልን አብረን ገደል መግባት ነው። ያ ነው መልእክቱ፣ ያ ነው ኮል ፎር አክሽን የምንለው። እና ለኔ አሁንም አንፎርቹኔትሊ ከየትም ሊመጣ አይችልም ለውጥ የሚመጣው ኮር የሆነ የተወሰነ ኮር የሆነ ግሩፕ መኖር አለበት። በተወሰነ ጊዜ አግሪካልቸራል ሶሳይቲ በነበረበት ጊዜ ሜቢ ያው ከፒዛንት ሊነሳ ይችል ይሆናል። ከዛ ኢንዱስትሪያላይዜሽን በመጣ ጊዜ ደግሞ ከፕሮሌታሪያኑ ሊሆን ይችላል። አሁን ያለንበት ጊዜ 21ኛው ክፍለ ዘመን ደግሞ የሚፈልገው አይነት የሶሻል ኢንጂነሪንግ ያስፈልገዋል። ያን ሊያደርግ የሚችለው ኢንተሌክቹዋሉ ነው። ግን ኦሮሞ ኢንተሌክቹዋል ትራይባላይዝድ ሆኗል። የትግራይ ኢንተሌክቹዋል ግማሽ ሜንታሊቲው ሄርሚታይዝድ ሆኖ ዮሐንስ አይነት እንትን መምጣት ነው የሚፈልገው። የአክሱማይትን ሲቪላይዜሽን መጥቼ በሱን
ምንድነው ሪዘርቬክት አደርጋለሁ ነው የሚለው። አማራው ሄርሚታይዝድ ነው። ከ21ኛው ክፍለ ዘመን ጋር መጋባት አልቻለም፣ ወይንም 21ኛው ክፍለ ዘመንን መቀበል አልቻለም። ያ ስለሆነ አሁን ያለንበት ቦታ ላይ ከነ አብይ ከነ ብልጽግና ጥንካሬ ይልቅ የኦፖዚሽኑ ድክመት ነው እዚህ ላይ ያመጣና በዚህ ላይ ብዙ ስለተነጋገርን አይ ቲንክ መደጋገም ይሆናል። ዶክተር ዮናስ በሙሉ ነው ሀሳብን የሚቀበለው። በተለይ በተቃዋሚው በዚህ በአብይ ባሻገር ያሉት ኃይሎች ክፍተታቸው ሰፊ ነው። የአብይ አህመድ አገዛዝ ተስፋ የቆረጠ ነው። ማንኛውንም ነገር ተንጠላጥሎ በእድሜ ለመቆየት መሞከሩ የማይቀር ነው። ግን ሀገር እንድትቆይ ሀገር እንድትድን የሚፈልግ ሌላው ኃይል ግን በሚጠበቅበት ደረጃ እየሰራ እንዳልሆነ ምንም ጥርጥር የለውም። ክርክርም የሚያስፈልገው አይደለም። ቴዲ አፍሮም በዚህ በሙዚቃው ላይ በደንብ ነው የሸነቆጣቸው። ይህንን በደንብ አስበውበት ይህን ጥሪ ተቀብለው ከአብይ ባሻገር ነው። አብይ አህመድ ጉቶ ብሏል። አብይ አህመድ አንዱ ጉቶ ነው። እውነት ለመናገር በኢትዮጵያ ውስጥ ታሪክ ውስጥ አንዱ ጉቶ ነው። እሱን ነቅሎ መጣል ብዙም ከባድ ላይሆን ይችላል። ግን ከምንም በላይ ኢትዮጵያን ለመለወጥ ብዙ ነገር ያስፈልገናል። አብይም በመጣል ብቻ የሚመጣ ለውጥ አይኖርም። ብዙ እርምጃዎች መውሰድ እንዳለብን ነው። ለማንኛውም በዚህ ምንስማማ ይመስለኛል። እርምጃው መፍትሄውም ከዛ ጋር የመነጨ መሆን አለበት። እስቲ ወደ ሌላኛው ጉዳይ እንሂድ፣ ከኢኮኖሚ ጋር የተያያዘው። በነገራችን ላይ ዶክተር ዮናስ አብይ አህመድ በየጊዜው እየመጣ ቃለመጠይቅ የሰጠ ነው ከኢኮኖሚ ጋር በተያያዘ። አንዳንድ ጊዜ እኔ ሌሎችን አላቅም፣ በእኔ በግሌ ግን አንተ በምትጽፋቸው በምትናገራቸው ነገሮች ላይ መልስ ለመስጠት የሚሞክር ይመስለኛል። ምክንያቱም አንዳንዱ ነገሮች የምትጽፋቸውን የምትናገራቸውን መሰረት ያደረጉ የምላሽ አስተያየቶች ወይም ደግሞ አቋሞችን ነው የሚያንጸባርቀው። አብይ አህመድ ለአንተ መልስ እየሰጠ ነው ማለት እንችላለን በየምትጽፋቸውና በየምትናገራቸው ነገሮች ላይ? እንግዲህ ሁለት ነገር አለ በዚህ ላይ። አንደኛው አሁን በተለይ በቅርብ የሰጣቸውን ስትመለከት በአንድ በኩል ሜቢ አሁን ምርጫ ስላለ ለምርጫ ቅስቀሳ ለማድረግ ከድሮ ጀምሮ ፕላን የነበረው ነው። ስለዚህ በዛ ነው እንጂ ከአንተ ጽሁፍ ጋር ምንም የሚያገናኘው ነገር የለም የሚለው አንድ አመለካከት ሊሆን ይችላል። በሁለተኛው አመለካከት ደግሞ እነዚህ ሁለት ኢንተርቪዎች በተለይ በቅርብ አሁን ያመሰጣቸው አንደኛው 1 ሰዓት ከ44 ደቂቃ እንደገና አሁን በቅርብ ደግሞ የሰጣቸው ስትመለከት አይ ቲንክ ያንዳንዳቸውን እኔ ያነሳኋቸውን ነጥቦች ለነሱ ሪበታል የመስጠት ይመስላል። ፎከሱ እዛ ላይ ነው። እንግዲህ ድሮም እሱን ፕላን አድርጎ ይሁን አይ ዶንት ኖ ኢዘር ወይ ፕላን አድርጎ ኢንዲፔንደንት የኔን መጽሐፍ የኔን ጽሁፎችን ማላነበበም ብትልም በራሱ ነው ብትልም ወይንም ደግሞ አንብቦ መልስ ለመስጠት ነው ብትልም ያን ያህል ለውጥ የለውም። መነሻው ምንድነው የሚለው መሰረታዊ ለኛ መነጋገሪያ መሆን ያለበት ምንድነው የሰጠው አሁን እዚህ ላይ ኢንተርቪው ላይ ያደረጋቸው መልሶች በሁለት ላይ ያተኮሩ ናቸው። የመጀመሪያው ላይ ያደረገው ላይ ሙሉ ለሙሉ የኮሪደር ልማቱ ያስፈልጋል። አንዳንድ ሰዎች እዚህ ሀገር እንኳን መተው የማያውቁ እሱ ከመጣ በኋላ ማለት ነው። ብዙ ጊዜ እኔ ስናገር አብይ ከመጣ ወዲህ አንዳንድ ሰዎች ዮናስ ኦፖዚሽን ማነው ክሪቲክ የሆነው አብይ ስልጣን ላይ እንደመጣ አዲስ አበባ ድረስ መጥቶ ስልጣን ስጠኝ ብሎ ለምኖት እምቢ ስላለው ነው ምናምን ስለሚሉ እኔ አንደኛ አብይ ከመጣ ጊዜ ጀምሮ ኢትዮጵያ ደርሼ አላውቅም። ሁለተኛ ለመጀመሪያ ጊዜ ኦፕን ሌተር ለሱ ስጽፍ እኔ ምንም አይነት ኢንትረስት የለኝም፣ አፕላይ ማራለንም ቢሰጠኝም አልቀበልም፣ ለመንግስት መስራትም ፍላጎት የለኝም ብዬ እንትን አድርጌ ነበረ እና እንደዛ ምንድነው ይሄ እዚህ መተው እንኳን የማያውቁ ሲል አይ ቲንክ ከዛ ጋር የተገናኘ ይመስለኛል ለኔ። ለማንኛውም ግን በመጀመሪያ ያቀረበው ይሄ የኮሪደር ልማቱ ምን ያህል አስፈላጊ እንደሆነ ምናምን የሚል ነው። ያ ደግሞ ከሁለት ሳምንት በፊት አይ ቲንክ 30 ገጽ ያወጣሁት ላይ አንድ ሀገር ኢኮኖሚውን ስንተነትን በሁለት መልክ ነው የሚተነተነው። የመጀመሪያው ለ300 ዓመት ዲቨሎፕ ያደረገ የዲቨሎፕመንት ኢኮኖሚክስ የተለያዩ
ስኩል ኦፍ ቶትስ አሉ፣ አመለካከቶች አሉ። የማርኬት ኢኮኖሚ የሚለውን ብትል የማርክሲስት ሌኒኒስት ኢኮኖሚ ሲስተም ብትል ወይንም ደግሞ ይሄ ሁለቱን እያደባለቀ ብትል ማንኛውም አይነት እስካሁን ድረስ ለ300 ዓመት ዲቨሎፕ ያደረገው የኢኮኖሚክ ሲስተም የኢኮኖሚክ ሪሶርስስ ወይንም እነዚህ የአንድ ሀገር የተፈጥሮ ሀብቶች በጣም የተወሰኑ ናቸው። ማንም ሀገር ቢሆን ለማደግ ያለውን ሀብት በደንብ አድርጎ ቅደም ተከተሉን ፕራዮሪቲውን አስተካክሎ በጣም ኤፊሺየንት በሆነ መንገድ ተጠቅሞ በቅደም ተከተሉ በፕራዮሪቲ ያለውን መጠቀም አለበት የሚል ነው። የማርክሲስቱን ብትል በፖሊሲ ደረጃ ይለያያሉ እንጂ ፋውንዴሽናል ቴነትስ የምትለው መሰረታዊ መነሻው የሁሉም የአንድ ሀገር የተፈጥሮ ሀብት ሊሚትድ ነው፣ በጣም የተወሰነ ነው። በደንብ በቁጠባ ተይዞ ለሀገር እድገት መጠቀም አለበት የሚል ነው። አብይ ደግሞ በዛ አያምንም። እኛ ውሱን ነው ሊሚትድ ነው በሚል አይደለም፣ አበንደንት ነው መዓት ነው በሚል ፖዚቲቭ አመለካከት ይዘን ነው። የትም ሀገር የትም አመለካከት የኢኮኖሚ እንደዛ ብሎ የሚያውቅ የለም። በዛም ደግሞ አንዱ ትልቁ ስህተቱ በዛ ነው። ሁለተኛው ደግሞ የአንድን ሀገር የኢኮኖሚክ ትንታኔ የምንሰጠው በተለይ ካለፈው 70 ዓመት ጀምሮ ጃፓንን ከጨመርክ ከዛም ደግሞ ትንሽ አለፍ ብሎ አደጉ የሚባሉት ሀገር እነ ኮሪያ፣ እነ ሲንጋፖር፣ እነ ኢንዲያ፣ እነ ቪየትናም፣ በተለይ ደግሞ በቅርቡ ቪየትናም እና ህንድ፣ እነ ማሌዥያ እና ኢንዶኔዥያ ምናምን የተመለከትክ እንደው ደግሞ እነሱ ያደጉበት ደግሞ ሞዴሎች አሉ። አንዱ በቲዮሪ ደረጃ የእድገት ፍልስፍና ይህንን ይመስላል። ሌላው ደግሞ በተግባር ደረጃ ያደጉ ሀገሮች የሄዱበት መንገድ ይሄ ነው። ሁሉም ያደጉ ሀገር መሰረታዊ በሆነ መንገድ ቢስማሙም ቅሉ ይሄ ቤድሮክ የምትለው መሰረታዊ አስተሳሰባቸው አንድም ቢሆን ቅሉ ያው ለየሀገራቸው የሚስማማ ሁኔታ ትንሽ ለውጦች ያደርጋሉ። ግን በመሰረታዊ በሆኑት ነገሮች ላይ አንድ አይነት ነገር ነው እንትን ያደረጉት። ያው እንደየሀገሩ ተጨባጭ ሁኔታ ነው አንስል ወይንም ደግሞ የተለያየ ፖሊሲ ሊኖራቸው ይችላል። ፍልስፍናው ግን ሁሉም አንድ ነው። በሁለቱም መንገድ በፊሎሶፊውም የኢኮኖሚ ትምህርት ፊሎሶፊን ስትመለከት በተግባርም ባለፈው 70 ዓመት ያየነውን ስትመለከት አብይ የሚሰራው ከሁሉም የተለየ ነው። በዛ ምክንያት አሁን አንድ ምሳሌ ሰጠሁት። ምንድነው? ለምሳሌ ቻይናን የተመለከትክ እንደሆነ ከማኦ ሴቱንግ በፊት ማኦ ሴቱንግ ሞቶ ደንግ መጥቶ የቻይና ሞደርን አባት የሚባለው ሲመጣ በጣም እርሻን ግብርናን በጣም አስፋፍቶ ስለነበረ በማኦ ጊዜ ይሄኛው ደግሞ ኢንዱስትሪያላይዜሽን እናስፋፋ እና በ1978 በ1978 በፈረንጆች ማለት ነው እስከ 2005 እስከ 2006 ድረስ ኢንዱስትሪያላይዜሽን ቤዛቸውን ነበር የሚያሰፉት። ያ ማለት ሚድል ክላሳቸውን ነበር የሚያሳድጉት። ሚድል ክላሳቸው እያደገ ሲመጣ ኮንዶሚኒየም መግዛት፣ ቤት መግዛት፣ አፓርትመንት መግዛት፣ መኪና መግዛት ያ ነው ኢኮኖሚ የሚያሳድገው። እና ይሄ ህንፃ መስራት የጀመሩት የኢኮኖሚክ ዲቨሎፕመንታቸውን በደንብ ካጠናቀቁ በኋላ ከ30 ከ40 ዓመት በኋላ ነው። እንደዛ ነው። የቪየትናምን ደግሞ ሞር ሪሰንትሊ ስትመለከት ልክ በዛ ፕሮሰስ ውስጥ ነው ያለፉት። የኛ ሚድል ክላሱን እየጨረሰ ሚድል ክላሱን ሳይገነባ ለአፐር ሚድል ክላስ የሚሆን የሚያሸበርቅ አሁን አንዳንድ ጊዜ በቴሌቪዥን ላይ ሲያዩ ትልልቅ የሚባሉ ቤቶች ውስጥ የሌሉ አይነት ነገር ነው የምታየው። ኢትዮጵያ ውስጥ የሚሰሩ ቤቶች ሚድል ክላሱ እንግዲህ ዶክተር ነው፣ ዩኒቨርሲቲ ፕሮፌሰር ነው፣ የመንግስት ሰራተኛ ነው፣ ኢንጂነር ነው፣ አካውንታንት ነው። እነዚህ የሚባሉት ከመንግስትም ይሁን በግለሰብ ተቀጥረው የሚሰሩት እንኳንስ እንደዛ አይነት ቦታ የመግዛትና በቀን 3 ጊዜ መብላትና ልጆቻቸውን እንኳን እያለበሱ ትምህርት ቤት ለመላክ የማይችሉበት ደረጃ እንደደረሱ በየቀኑ እናያለን፣ እንሰማለን። ስለዚህ
በእንደዛ ስንመለከተው አሁን እያደረገ ያለው ጥፋት ነው ለሚለው መልስን የሰጠው እዛ ጠልቄ አልገባበትም። ምክንያቱም ብዙ ሰዎች ጽፎበታል፣ እኔም ብዙ ጽፌበታለሁ። የመጀመሪያው ኢንተርቪው ላይ በዛ ነበረ ምንድነው ለምን አስፈላጊ እንደሆነ ቱሪዝምን እንደሚያሰፋ ሰራተኛ እንደሚቀጥር ምን አይነት ሰራተኛ ነው የሚቀጥረው እስከሚሰራ ድረስ ቤቱ ህንጻው እስከሚቆም ድረስ የቀን ሰራተኛ ትቀጥራለህ፣ አርኪቴክት ትቀጥራለህ፣ ኢንጂነር ትቀጥራለህ። ቤቱ ተሰርቶ ካለቀ በኋላ ግን ወይ ኤክስፖርት የሚደረግ ነገር አይደለም ገንዘብ አያመጣልህም፣ ምንድነው ፎሬን ኤክስቼንጅ አያመጣልህም፣ ወይ ደግሞ እድገት ማለት የኢኮኖሚክ እድገት ማለት እንትን ምንድነው ይሄ ፕሮዳክቲቪቲን ማሳደግ ነው። ፕሮዳክቲቪቲን የሚያሳድግ አይደለም፣ ለሀገር የሚሆን አይደለም፣ ዝም ብሎ ለጌጥ ብቻ ነው። ይሄ ደግሞ የትም ቦታ ተጠቅሞ አያውቅም። አንድ ሀገር አለች ልክ አሁን ኢትዮጵያ እንዳደረገችው ያደረገች ሀገር ጊኒ ቢሳው ትባላለች። ኢኳቶሪያል ጊኒ ትባላለች። በ1994-95 ላይ በጣም የሚገርም አይነት ኦይል አገኙ። በጣም የሚገርም አይነት ኦይል በጣም ሰፊ። በ1995 እና 96 እንደው ኦቨርናይት በ40% ታደገች ሀገሪቷ። እንግዲህ ኢትዮጵያ አሁን 9% ታደገች ያለ መንግስት የሚለውን አስበው 40% ታደገች። ከሁለት ዓመት በኋላ 1997 150% ታደገች። ኦልሞስት በአንድ ዓመት ከደብል በላይ ያደረገች ጂዲፒዋን። ያ እድገት የመጣው ከየት መሰለህ? ከመሬት የሚያወጡት ቤንዚን በጣም ብዙ ስለነበረ ነው። ምንድነው ያደረጉት መሰለህ? ያንን ገንዘባቸውን ልክ አሁን ማነው አብይ እንደሚያደርገው ነበር የሚያጠፉት። ይሄ ለትልልቅ ኮንቬንሽን ሴንተርስ ለአገሮች መሰብሰቢያ እንዲሆን በጣም ፋንሲ ሆኑ ቢልዲንጎች ምናምን ተሰሩ። እዛ ላይ ነበር ፎከስ ያደረጉት። በእርግጥ እነዛን በምትሰራበት ጊዜ ምንድነው ይሄ ኮንስትራክሽን ቢልዲንግ ኮንስትራክሽን ሪሶርስ ኢንቴንሲቭ ስለሆነ ብዙ ገንዘብ እዛ ላይ ስለሚወጣበት ኢኮኖሚው እድገት ያሳያል። ግን የእድገቱ ሶርስ የት ጋ ነው ብለህ ነው ማየት ያለብህ። የእድገቱ ሶርስ ከዛ ከቤንዚን የሚያወጡትን ሙሉ ለሙሉ የህንፃ መወሰጃ ያደረጉት። ኦኬ 1997 ላይ እንዳልኩ 150% አደገ። በ2004-2005 ላይ ወደ 20% ወደገ። አሁን በ2023 በ2024 ላይ ኔጌቲቭ። በቃ አገሪቷ ዲፕሬሽን ውስጥ ገብታለች። ምክንያቱም ኢኮኖሚ የአንድ ሀገር የሚያድገው ስር ነቀል የሆኑ ለውጦች ስታመጣ፣ አግሪካልቸርህን ሙሉ ለሙሉ ስታሳድግ፣ ኢንዱስትሪያል ቤዝህን ስታሰፋ ነው እንጂ ህንፃ ላይ ህንፃ ስለገነባህ አይደለም። ሌላ ሀገር እንደዚሁ አይነት የተከተለ አንጎላ ነበረ። እሱም እንደዚሁ በጣም በአጭር ጊዜ በጣም ብዙ ሚኔራል በጣም ብዙ እንትን አደረጉ፣ ህንፃ በህንፃ አደረጉት። አሁን እንደ ኢኳቶሪያል ጊኒ ኔጋቲቭ እድገት ውስጥ ባይገቡ በጣም ዋን ዲጂት በጣም ያነሰ እድገት ላይ ነው ያሉት። አንዳንድ ሰዎች ይመጡና ይሄው እኮ አይኤምኤፍ እና የኢትዮጵያ መንግስት እኮ 9% ይላሉ 7% ይላሉ፣ ምንድነው ኢኮኖሚ ያላደገ የምትለው ይሉሃል። ይሄ የኢትዮጵያ መንግስት አሁን እያደጋለ የሚባለው ኢኮኖሚ ልክ እንደ ኢኳቶሪያል ጊኒ ልክ እንደ አንጎላ አንድ ኤሪያ ላይ ወይንም ይሄ ኮሪዶር ዴቨሎፕመንት የሚሉት ላይ እየወሰዱ በድንጋይ ላይ ድንጋይ የሚቆልሉት ነገር ነው። ይሄ ፋንሲ ፕሮጀክትስ ናቸው። አሚን የጊኒ የኢኳቶሪያል ጊኒን ሄደህ ብታይ ልክ አሁን አብይ ኢትዮጵያ ውስጥ የሚያደርገው ታይምስ 10 ነው። ምክንያቱም እነሱ በጣም ብዙ ሀብት ስለነበራቸው ከቤንዚን ያገኙት በዛው ፍጥነት በዛው ኃይል ነበረ ብዙ ይገነቡ የነበሩት። ኢትዮጵያ እንደዛ መሆን አትችልም። ነገር ሚድል ክላስን ካላሳደግ አንተ የምትሰራው ቤት ውስጥ የሚገባልህ የለም። አሁን ኢኳቶሪያል ጊኒ ውስጥ የሚሰሩ ቤቶች ባዶ ሆነው ቁጭ ብለዋል። ማነው መጥቶ የሚከራየው? ሚድል ክላሱን ካልፈጠርክለት፣ ኢኮኖሚክ ፐርቼዚንግ ፓወር ያለው ክላስ ካልፈጠርክ ከየት ነው አሁን የኢትዮጵያን ኢንተሌክቹዋል ክላስ አይ ቲንክ ላስት ታይምም ካንተ ጋር መሰለኝ እስቲ ከቻይና ከጃፓን ነው ከኬንያ ጋር አላነጻጽር አልኩኝና ወርልድ ባንክ አፍሪካን ዲቨሎፕመንት ባንክ ዩኤንዲፒም ሚድል ክላስ ማለት ከዚህ ኢንካም እስከዚህ ኢንካም የሚያገኝ ነው ይላሉ። ራዘር ባተም እዚህ እስከዚህ ድረስ ያለ
ሃይስት ይሄ ነው፣ ሎወስት ይሄ ነው፣ በዚህ ኢንካም መካከል ያሉ ሚድል ክላሶች ናቸው ይላሉ። ያንን ሚድል ክላስ የሚባለውን ያየህ እንደሆነ እሺ ዶክተሮች የት ጋር ናቸው ያሉት? ሐኪሞች 8 ዓመት 10 ዓመት የተማሩ የት ጋር ነው ያሉት በምትልበት ጊዜ ኢትዮጵያ ውስጥ በሞላታች ናቸው። የሚድል ክላስ መጨረሻ ጣንት ነው ወለሉ ላይ ናቸው ያሉት። ትንሽ ለውጥ ቢመጣ ድህነት ውስጥ ይገባሉ። ኬንያ የተመለከክ እንደሆነ ፕሮፌሰሮች፣ የዩኒቨርሲቲ ፕሮፌሰሮች፣ ሐኪሞችን የተመለከክ እንደሆነ ሚድል ክላስ ይሄ ወርልድ ባንክና IMF የሚሰጠው ከዚህ እስከዚህ የሚለው የመጨረሻው አካባቢ ነው ያሉት። እንዲሁም ከፊሎቹ ከዛም በላይ አፐር ክላስ የሚባለው ውስጥ ነው ያሉት እና የኢትዮጵያ ያ ነው የሚያሰጋት። የትም ሀገር በዓለም ውስጥ ኢኮኖሚ ሚድል ክላሱን ሳያሳድግ ያደጋገር የለም። ኢትዮጵያ ውስጥ ደግሞ አብይ ሚድል ክላሱን እየገደለው ነው ለሚለው ነው መልስ ሊሰጥ የሞከረው፣ ግን አንዱም ላይ መልስ አልሰጠም። እንዲሁም ምን አለ ጋዜጠኛው እንጠየቀው መሰለ ይሄ እነዚህ ህንፃዎችን ቀለም መቀባት አንስቶ አብይ አሁን ለምሳሌ እኛ ቀለም አታብዙ ከ3 ቀለም በላይ ከተማ ውስጥ እንትን መሆን የለበትም ብለን ቀለም እንዲያስቀቡ የምናስገድዳቸው አለ። ለሰው ልጅ ጭንቅላት ጥሩ አይደለም። ብዥ ያለው ከለር ሲበዛ ዲፕሬሽን ያመጣል፣ ኤግዛይቲ ያመጣልና ሰው ከተሜውን በሽተኛ ስለሚያደርገው ለዛ ብለን ነው አለ። እና እኔ የገረመኝ ነገር ምንድነው ብዙ ስካንዲኔቪያን ሀገሮች ሃፒነስ ኢንዴክስ ወርልድ ሃፒነስ ኢንዴክስ የሚባል ዴታ አለ በዓለም ውስጥ እና ነምበር 1 ነምበር 2 ነምበር 3 እስከ 5 ድረስ ካሉት ውስጥ 4ቱ ስካንዲኔቪያን ሀገር ውስጥ ያሉ ሀገሮች ናቸው። ስካንዲኔቪያን ሀገር ደግሞ የምትሄድበት ጊዜ ከተማዎቻቸው በሞላ ብርቅርቅ ያለ አረንጓዴ፣ ቢጫ፣ ሰማያዊ የፈለከውን አይነት እንደው በቃ የተንጨባረቀ ቀለም ነው ያለው። እነዚህ ሰዎች ደስተኞች ናቸው ይለናል የዓለም ሃፒነስ ኢንዴክስ። አብይ ደግሞ ከ3 ቀለም በላይ ቤት ካለ አንድ ከተማ ውስጥ የጭንቅላት በሽታ ስለሚያመጣ ለዛ ነው አንድ አይነት እንዲሆን ብለን ያል እንደዛ አይነት ትርጉም የሌለው ፊቱ የሚያጋፈጠው ጋዜጠኛ ቢኖር ኖሮ አፉን የሚያስይዛቸውን ነገሮች ነበረ ሲሰራ የነበረው። አሁን ወደ ሁለተኛው ጋር እንምጣ። ምክንያቱም እሱ ነው መሰረታዊ የሆነ እንትን የሚያሳይህ። ምን አለ መሰለህ እኔ ምንድን ነበር እዛ አንተም ጋር የቀረብኩ ጊዜ ያሳየሁት ይሄ ሰውዬ በ2030 የዲጂታል ኢኮኖሚ እንፈጥራለሁ ይላል። እንዴት አድርጎ ነው ዲጂታል ኢኮኖሚ የሚፈጥረው? ባለፈው 5 ዓመት አቨሬጅ ሃይ ስኩል ነው የጨረሱ ልጆች ከ4 እስከ 5% ነው ያልፉ የነበረው፣ 95% ይወድቃል። እንደዛ አይነት የትምህርት እንትን ያለው ሀገር እንዴት ነው ዲጂታል ኢኮኖሚ የሚፈጥረው? እና ህንድን እንደምሳሌ ወስጄ ዲጂታል ኢኮኖሚ ለማድረግ ሀገራቸውን ከ1980 ጀምሮ ስንት ዩኒቨርሲቲ ከፍተው በዓለም ውስጥ አሉ የሚባሉ ከነ MIT ጋራ የሚገዳደሩ ዩኒቨርሲቲዎች ፈጥረው በመቶ ሺህ የሚቆጠሩ ከታፕ ዩኒቨርሲቲዎች ኢንጂነሮችን እያመረቱ ነው በአመት እዚህ የደረሱት። እና ካለ ኤጁኬሽን እንደዚህ ይላል ነበር አንደኛው ወቀሳዬ ወይንም ደግሞ ክሪቲኬ። ሁለተኛው መንገድ እንኳን አይሰራም። በድሮ ጊዜ በነ TPLF ጊዜ አትሊስት መንገድ ብዙ ይሰራ ነበረ። እና እንደምሳሌ የሚሰጠሁት እኔ አባቴ የሞቱ ጊዜ ተንታ መቀበር ነበር የፈለጉት፣ ግን ክረምት ስለነበረ መኪና አይገባም ነበር። ተንታ ወሎ ማለት ነው። ወሎ ተንታ አይገባም ነበረ እና በሄሊኮፕተር ነበረ ቦዲያቸው ሄዶ መቀበር የተቻለው ምናም ብዬ አውርቼና ከዛ በኋላ ግን በቲፒኤልኤፍ ጊዜ በአንድ ዳይሬክሽን ብቻ አይደለም በሁለት ዳይሬክሽን ተንታ መግባት ይቻላል፣ በአንድ በወሎ በኩል አንድ በጎጃም በጎንደር በኩል የሚል ይሄን ያህል ነበረ ለኮንስትራክሽን ያጠፉት። በቲፒኤልኤፍ ጊዜ ከ56 እስከ 60% የገቨርንመንት ኤክስፔንዲቸር 50 to 60% ካፒታል ላይ ነበር የሚያወጡት። በተለይ እስከ 2013 እስከ 2014 አካባቢ ላይ ደንበኛ ካፒታል ኢንቨስትመንት ላይ ነበር ያደረጉት። ያ ደግሞ ለሀገሪቷ እድገት ብዙ አስተዋጽኦ አድርጓል።
በአብይ ጊዜ 24% ነው። የትም በዓለም ውስጥ የትም ሀገር በ24% ኢንቨስትመንት ኦን ካፒታል የገቨርንመንት ያደገ የለም ብዬ ለዚህ መልስ ለመስጠት የሞከረ ይመስላልና እንደ ሁለት ያላቸውን ነገሮች ልንገርህ። በጣም የሚያሳዝንም የሚያስቅም ነው። አንደኛው ምናልባት ዶክተር ዮናስ እድሉን ሰጣለሁ። ይሄ ምንም ጥርጥር የለውም። ብዙ ነገሮችን አብይ አህመድ ያው እንኳን አይደለም በአንተ ደረጃ የሚቀርቡ የኢኮኖሚ ትንታኔዎችን ይቅርና ማንም ሰው የሚጽፈውን ነገር በሶሻል ሚዲያ እየተከታተለ መልስ የሚሰጥ እንደሆነ እናውቀዋለን። ለዚህም ብዙ ማስረጃዎችን ማቅረብ ይቻላል። ግን የብልጽግና የዲጂታል ሰራዊት አባላት ዋናዎቹ ስማቸውን መጥቀስ ላያስፈልግ ይችላል። የኢኮኖሚ ባለሙያዎች የዚህን አገዛዝ የብልጽግናውን ስርዓት የኢኮኖሚ ፍልስፍናዎች የኢኮኖሚ ውጤቶችን በምሁራዊ አይን እየተመለከቱ አይደለም። የፖለቲካ ውግንና ስላላቸው የብሔር ማንነት ስላላቸው ምሁራንም የኢኮኖሚ ትምህርት ያላቸው በኢኮኖሚ ዘርፍ የላቀ ቦታ የደረሱት እንኳን በተንሸዋረረ መልኩ ነው የሚመለከቱት። እስቲ አንድ እንኳን በእውቀትና በፍልስፍና ደረጃ የዚህ አገዛዝ የኢኮኖሚ አካሄድ የኢኮኖሚ ስኬት ልክ አይደለም፣ የተበላሸ ነው፣ በዚህ መልኩ ነው ብለው ኢኮኖሚያዊ ትንታኔ የሚሰጡት ካለ ልንሰማ ዝግጁ ነን ብለው በድፍረት እውነት ለመናገር እኔ በግሌ አንተን ብቻ ሳይሆን ብዙዎችን አውቃለሁ ከብሔር ማንነት ከፖለቲካው ግንና ወጥተው ይህንን የኢኮኖሚ ትንታኔ የሚሰጡ እንዳላቃለሁ። ግን ለአገዛዝ ባላቸው ድጋፍ የታወረ የሆነ የፖለቲካ አቋም ስላላቸው እንደናንተ አይነቱ የምታወጡትን የተለያዩ ሪፖርቶችና ጽሁፎችን ትክክለኛ አይደለም፣ የኢኮኖሚ ዕውቀት የለም፣ የፖለቲካ ውግንና የብሔር ጥብቅና እንጂ የኢኮኖሚ ፍልስፍናም ሆነ ቲዮሪ የለበትም ብለው እየተናገሩ ነው ያሉትና ይህን ስትሰማ ምን ይሰማሃል? በአደባባይ ወጥተው እየተናገሩ ነው። ምንም እያቀረባችሁ አይደለም። ፖለቲከኛ ናችሁ እናንተ፣ ኢኮኖሚስት አይደላችሁ። አየህ ሁለት ነው ለዚህ። የመጀመሪያው መልሱ ምንድነው መሰለህ? ካለው መንግስት ደጋፊ የሚሆኑ ወይንም መንግስት ውስጥ ያሉ አንድም ኢኮኖሚስት መልስ ሊሰጥ አልፈለገም፣ አይችልም። ምክንያቱም ምንድነው መሰለህ? ያቀረብኩት ዴታ የመንግስት ዴታ ነው። ኦኬ 24% ካፒታል ላይ ኢንቨስት አድርጎ ያደገ አገር የለም ስል አንድ አገር ላይ ያቀርቡ አይችሉም። ያደገ አገር የለም ስል 24% ካፒታል ላይ በመንግስት ደረጃ ኢንቨስት የሚያደርጉ ሀገሮች እነ ዩኤኢ እና እነ ሳውዲ አረቢያ ናቸው። እነሱ ደግሞ በጣም ብዙ ሀብት ስላላቸው እንደ ኢትዮጵያ አይነት ሪያሊቲ ውስጥ አይደለም ያሉት። ሌላው እንደ አሜሪካ እና እንደ ፈረንሳይ እንደ ጀርመን እነዚህ ዲቨሎፕድ የምትላቸው ሀገሮች ናቸው። እነሱ መንግስት 24% እስከ 20% ምናምን ነው እነሱ የሚያደርጉት። ምክንያቱም የካፒታል ኢንቨስትመንት እነዚህ ሀገሮች ውስጥ በፕራይቬት ኮርፖሬሽንስ ነው የሚካሄደው። መንግስት ሊያወጣ ከሚችለው የእጥፍ እጥፍ 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 የሚያወጡ ኮርፖሬሽኖች ነው ያሏቸው። ስለዚህ 20% 24% ካፒታል ላይ ቢያውሉ ምንም ሊጨንቃህ አይችልም፣ ሌላ ሪሶርስ አለና። እንደ ኢትዮጵያ አይነት ሀገር ግን ወደኋላም ሄጄ ያሳየሁት ምንድነው ቻይናን ብትመለከት፣ ጃፓንን ብትመለከት፣ ህንድን ብትመለከት፣ ቪየትናምን ብትመለከት፣ ሲንጋፖር እነዚህ አደጉ የተባሉት ሀገሮችን በሞላ ብትመለከት 60% ነው የሚያወጡ የነበረው ካፒታል ላይ የመንግስት ኤክስፔንዲቸር ማለት ነው። ያንን አድርገው ነው አሁን እዚህ የደረሱበት። 24% አውጥቶ ያደገ ሀገር የለም በምልበት ጊዜ ስለሌለ ነው። አይወልዱት ወይንም ደግሞ ያለው ውሸት ነው ብለው ደግሞ ያንን ካውንተር ኤቪደንስ ሊያመጡ አይችሉም። ስለዚህ ኢኮኖሚስቶቹ ምናምን ዝም የሚሉና ይሄ ተከፋዩ አክቲቪስት በኢኮኖሚክስ ትሬኒንግ የሌለው መጥቶ የሚናገራቸው ነገሮች ናቸው። እኔ ብዬ ነበረ፣ እንዲሁም አንዳንድ ሚዲያዎች ከብርሃኑ ነጋ ጀምሮ ያሉ በመንግስት ውስጥ ያሉ ኢኮኖሚስቶችን ዮናስ እንደዚህ ብሎ ጽፈዋል፣ እንዲህም ብሎ ወጥቶ ተናግረዋል፣ እናመቻቸላችሁና መልስ ስጡ፣ ወይ ለብቻችሁ መልስ ስጡ እንትኑን በሱ ጽሁፍ ላይ ወይ ከሱ ጋር አቀርባችሁ ሞግቱ ሲባሉ የሚመጡ የሉም። ምክንያቱም ያውቁታል። አሁን ለምሳሌ ይሄ ሞክረ ነበረ። ምናልባት እነዚህ ሚዲያዎች ሲናገሩ ነበረ፣ መታችሁ ንገሩን፣ አሳዩን፣ እንደው ከፖለቲካም ሆነ ከተለያየ ውግንና ወጣችሁ ዕውቀታችሁንና የኢኮኖሚ ፍልስፍናውን መታችሁ ንገሩን ብለው
ጥሪ አቅርበው ልክ እናንተም ቢንዳላችሁ ተደርጎ ነው እየቀረበ ያለው። ሞክራችኋል? እስቲ አቅርቡንና እንጋፈጥ ብላችሁ ጠይቃችኋል? ኦፍ ኮርስ አሁን አንዱ ለምሳሌ እኔም ስም አንድ ጥቀስና አንተ መጥቀስ ስላልፈለክ ልለፈው። እኔም አንደኛው የሚዲያ ሰው ከመንግስት ጋር ብዙ ቅርበት ያለው እንደዚህ ኢኮኖሚስት ነን ብለው እንትን የሚሉም የፖለቲካ ወገኖች ናቸው። እኔ ማን ወገነኝ? እንግዲህ አንተ ጋር ስትቀርብ ታያለህ። የፋኖ ታውቃለህ፣ የኦሮሞ ወይንም እኔ ከመጀመሪያም ጀምሮ የምንም አይነት ኢኮኖሚክ እንትን ውስጥ የለውም። በእርግጥ ለፋኖ ይሄን የምታደርጉት ጥፋት ነው እንደዚህ አስተካክሉ ብዬላለሁ። ኢን ዘ ሴም ዌይ እነ ጀዋር ላይ ወቀሳ ስጽፍ ይሄን የምታደርጉት ትክክል አይደለም፣ እንዲህ እኮ ብታደርጉ ለውጥ ልታመጡ ትችላላችሁ፣ ለመንግስትም በመወቅስበት ጊዜ እንደዚህ እኮ ብታደርጉ ለውጥ ሊመጣ ይችላል ከሚል ነው የምጽፈው። ሶ የፖለቲካ ወግንና ነው አንተ ጋር አሁን ለምሳሌ በቀረብኩ ጊዜ ኮሜንቱን ብታይ አማራው ጸረ አማራ ነው፣ ኦሮሞ ጸረ ኦሮሞ ነው፣ ትግሬው ጸረ ትግሬ ነው ሲለኝ ነው የምትሰማው። እና ይሄ ወገን የሚባለው ነገር የለም። እንደዚህ ብሎ ለተናገረው ጋዜጠኛ በኢሜልም ልኬልታለሁ፣ በፌስቡክም አሞፕን እነዚህ ጽሁፎች ከማስረጃና መረጃ ጋር የቀረቡ ናቸው። ማስረጃዎቹ ደግሞ በሞላ ወይ ከኢትዮጵያ መንግስት ናቸው፣ እና አህመድ ሸዴ መንግስት የሚያወጣው ነው፣ ወይ ወርልድ ባንክ ከኢትዮጵያ መንግስት ጋር አብሮ ያወጣው ነው፣ ወይ የአይኤምኤፍ ነው፣ ወይ ዩናይትድ ኔሽን ነው፣ ወይ የዩኤስ ምንድነው ገቨርንመንት አግሪካልቸራል ዲፓርትመንት ነው፣ ወይ ይሄ ኤፍኤኦ ነው። እነዚህ በሞላ በዓለም ውስጥ ተቀባይነት ያላቸው ናቸው። ከዛ ውስጥ አንድ ዳታ አላወጣሁኝም። ስለዚህ እንደዛ የሚሉት ሪሊ ለፖለቲካ መልስ መስጠት ስለማይችሉ የመንግስት ኢኮኖሚስቶች ወይንም መንግስት ራሱ ወይንም መንግስትን እንደግፋለን የሚሉ ኢኮኖሚስቶች ተንታኞች ወጥተው እንዲህ ሊሉ በዚህ አይነት መሞገት አይችሉም። ምክንያቱም እኔን አይደለም የሚፈሩት፣ እኔ ያቀረብኩትን ዴታ ነው የሚፈሩት። ለእኔ አይደለም መልስ መስጠት የሚያቅታቸው፣ እኔ ላቀረብኩት ዴታ ነው መልስ መስጠት የሚያቅታቸው። ወይ ክደው እኛ ያወጣነው ዴታንም አንቀበልም እሱም ትክክል አይደለም እስካላሉ ድረስ መቀበል ብቻ ነው ያለባቸው። እና ምንድነው የሆነው መሰለህ? አክቹአሊ this is a very important point። አብይ ምን አለ መሰለህ? በትምህርት እኔ ያልኩት ምንድነው አብይ ከመጣ ጊዜ ጀምሮ በትምህርት ላይ ከአመት የትምህርት በጀት እየወረደ ነው as a percentage of government expenditure። ኢንፍራስትራክቸርም ላይ እንደዚሁ ከዚህ ከከተማ ውስጥ ከሚያደርገው ውጪ ማኒፋክቸሪንግም ላይ as percentage of GDP ስታየው ከአመት እሱ ከመጣ ጊዜ ጀምሮ እየወረደ ነው። ይሄ ደግሞ የመንግስት ዴታ ነው የኔ አይደለም ብዬ ነው ያቀረብኩት። አሁን አብይ ይመጣልህና በትምህርት ቤት ላይ እኔ ገንዘብ አልቀነስኩም ሊል አይችልም። ምክንያቱም ከአመት የቀነሰበት የራሱ መንግስት ያወጣውን ዳታ ነው ያቀረብኩለት። ስለዚህ ምን አለ? እኛ እኮ ዩኒቨርሲቲ የማንከፍተው ትምህርት ቤት ላይ ብዙ ገንዘብ የማናወጣው ከ10 ዓመት ከምናምን በኋላ እኮ የዩኒቨርሲቲ ትምህርትም አያስፈልግም፣ የ4 ዓመት ምናምን አያስፈልግም፣ ኤአይ ነው፣ በ3 ወር ሰልጥነህ ስራ ትይዛለህ። ለዛ ነው የማናወጣው። እኛ ፎከስ ያደረግነው ኤሌመንተሪ ስኩል እና ኤርሊ ቻይልድሁድ ላይ ነው አለ። በመጀመሪያ ደረጃ ይሄ ፋሌሽስ የሆነ ስተት የሆነ ነገር ነው። እንደ አሜሪካን ኤአይን የሚጠቀም የለም። አሁን 30-40 የሚሆን የተለያየ አይነት ኤአይ ቱሎች አሉ። ከዛ ውስጥ ከግማሽ በላዩ አሜሪካ ውስጥ ነው ያለው። ቻይና ውስጥ የተወሰነ አለ፣ ህንድ ውስጥ ከዛም ያነሳለ፣ ዩሮፕ ውስጥ የተወሰነ አለ። ከዛ በኋላ እንዳለ አሜሪካ ውስጥ ነው ያለው። የአሜሪካ እንኳን ትምህርት አያስፈልገንም ኤአይ ስለሚመጣ ብሎ የትምህርት በጀት ሊቀንስ አላለም። አንዳንድ የፖለቲካ ላይ ሲከራከሩ የምትሰማቸው ፌደራል ገቨርንመንቱ ነው ገንዘቡን ማውጣት ያለበት ወይስ ስቴት ገቨርንመንቱ የሚል ነው እንጂ ትምህርት አያስፈልግም ካሁን በኋላ አሜሪካንም እንኳን ውስጥ አልተባለም። ይሄን ያህል የተማረ ህዝብ ያለበት ይሄን ያህል በሺህ የሚቆጠር ዩኒቨርሲቲ እንኳን ያለበት ዩኒቨርሲቲ በዛብናል አለ። ሁለተኛ ነገር ደግሞ እሺ ጥሩ መንግስት የኢትዮጵያ መንግስት ካመነ እኛ ካሁን በኋላ ዩኒቨርሲቲ እና ምናምን ላይ አናወጣም ኤርሊ ቻይልድሁድ እና ሃይ ስኩል እና ሚድል ስኩል ላይ ነው የምናወጣው ካለ ሁለት ነገር ነበር የምታየው። አንደኛው ዩኒቨርሲቲዎች ተዘግተው
የዩኒቨርሲቲ ባጀት ወደ ሌሎቹ ኤሌመንተሪ ስኩል እና ሃይ ስኩል ላይ ሄዶ አይዘር የባጀት ለውጥ አታይም፣ ምክንያቱም አይ ከዚህ የቀነስኩትን እዚህ ላይ ጨምሬዋለሁ እዛ ላይ እያሳደግን ነው ልትል ትችላለህ። ኦኬ ኦር ደግሞ የዩኒቨርሲቲ እስካሁን ድረስ የተዘጋ ስለሌለ ገንዘብ የሚያሳየው መጨመሩን ነው። ግን የጨመርኩት ገንዘብ በእርግጥ የመንግስት ገንዘብ ጨምሬያለሁ፣ ብዙውን ግን የጨመርኩት ኤሌመንተሪ እና ሚድል ስኩል ላይ ነው፣ እዛ ላይ በጣም እያስፋፋን ነው። ስለዚህ ይሄውና አድጓል ብለህ ማሳየት አለብህ። እኛ የምናየው እኮ ገንዘቡ መውረዱን ነው። ዩኒቨርሲቲ ካልተዘጋ እስካሁን ሃይስኩሎች ካልተዘጉ ከየት መጥቶ ነው 60 ሺህ 70 ሺህ ምናምን ሺህ ምንድነው ይሄ early childhood ላይ ያጠፋን ነው የሚለው ባጀቱ ላይ አያሳይም፣ ባጀቱ ላይ የለም። ስለዚህ ምን ሆነ መሰለህ ውሸት ነው አልቀነስንም እንዳይል የቀነሰው አለ። ግን ደግሞ እኛ እንትን ያደረግነው እዛ ላይ ስለ ኮንሰንትሬት ነው ያደረግነው ስላለ እንደዛ ቢሆን ኖሮ ደግሞ ባጀቱ ላይ ሪፍሌክት ያደርግ ነበር። ስለዚህ ምን እያደረገ ነው? ሊትራሊ እየዋሸ ነው። በዮናስ ዋሽቷል፣ ወይንም ዮናስ ያቀረበው ዴታ የውሸት ነው እንዳይል ዴታው የእውነት ነው። ስለዚህ በሌላ መልኩ መጣ። ሁለተኛው ደግሞ ያደረገው ምንድነው? ኢንፍራስትራክቸር ላይ መንገድ፣ ድልድይ ምናምን መስራት ነው የሚያስፈልገው አገር እድገት ላይ፣ ህንፃ አይደለም፣ የዘንባባ ዛፍ አይደለም፣ የመንገድ ቻንድሌር አይደለም የሚያስፈልገው፣ ድልድይና መስመር መክፈት ነው አንደኛው። ሁለተኛ ደግሞ እዚህ ከተማ ውስጥ ያወጣውን ገንዘብ የኤሌክትሪክ ግሪድ ፈጥሮበት ቢሆን ኖሮ ከገርድ ወደ የገጠሩ ሁሉ የሚተላለፍ ኤሌክትሪሲቲ ከፍቶ ቢሆን ኖሮ ኢሪጌሽን መስኖ ከፍቶበት ቢሆን ኖሮ ያ የሚያመጣው የኢኮኖሚክ ትራንስፎርሜሽን በ10 እና 15 ዓመት ወደ ከተማው ሄደ የከተማውን ሊያሳድግ የሚችልበት ባጀት መፍጠር ይችል ነበር። ቀደም ተከተሉ የተምታታ ነው የሚል ነበር። እና አሁን ምን ማለት ጀመረ መሰለ? እኛ እኮ ለምሳሌ ከዚህ ጀምሮ መቀሌ ድረስ የሚሄደው የባቡር መንገድ 2 ሚሊዮን ብር በብድር እንትን ያለው ዌስት ነው። እኛ ለምንድን ነው ዌስት የምናደርገው ገንዘብ? እኛ እንትን እዛ ላይ ያላጠፋ ነው። እንግዲህ ኢንዳይሬክትሊ የሚያምነው ምንድነው? የስ እዚህ ጽሁፍ ላይ ኢንፍራስትራክቸር ላይ አታጠፋም የምትሉን ልክ ነው፣ ገንዘብ የለም አንድ እዛ ላይ ያጠፋን አይደለም፣ ምክንያቱም ለሀገሪቷ አያስፈልግም እያለ ነው። እንደዚህ ነው ያቀረበው የመጨረሻው ኢንተርቪው ላይ። ማየት ግን ያለብህ ምንድነው መሰለህ? አሁን እሱ ያለው ምንድነው? ይሄ ባቡሩን ብንፈጥር ምንድነው የሚያደርግልን? ከመቀሌ ወደ መሀል ሀገር ምንድነው ምን ሪሶርስ ምንድነው? ማኒፋክቸሪንግ የለ፣ እህል እንትን ያለ የለ፣ ምን ልናመላልስበት ነው የሚለው ያለ። እንግዲህ ተመልከት፣ አንድ ሀገር ኤሌክትሪሲቲ በሚከፍትበት ጊዜ በሚያስፋፋበት ጊዜ አይ ምንዛ ማኒፋክቸሪንግ የለ፣ ቢዝነስ የለ፣ ለምንድን ነው ኤሌክትሪሲቲውን ከፍተው አይደለም። ኤሌክትሪሲቲውን ስትከፍት ነው ቢዝነሱ የሚጀምረው። ኤሌክትሪሲቲውን ስትከፍት ወፍጮ ቤት ይጀምራል። አንድ ስሞል እንትን ከፈት ኤሌክትሪሲቲው ከተማ ውስጥ ሲገባ ድሮ ቶሎ ይዘጉ የነበሩት የንግድ ተቋማት መሸት እያሉ ማስረት ይጀምራሉ። ምክንያቱም ኤሌክትሪሲቲው ተከፈተ። አንድ ኢኮኖሚ 6 ሰዓት በቀን ሲሰራ ወር 7 ሰዓት በቀን ሲሰራና እስከ 9 o'clock እስከ 3 ሰዓት ከምሽቱ ከሰራ 10 ሰዓት ሲሰራ ኢኮኖሚው የተለያየ ነው የሚሆነው አይደለም? መንገድም ስትከፍት የግድ ማኒፋክቸሪንግ ያለበት ቦታ ወይንም ብዙ እርሻ የሚበቅልበት ቦታ ስለሆነ ለነሱ አሁን መንገድ ልፈትላቸው አይደለም። ያ መንገድ ስትከፍተው የሚፈጥረው የኢኮኖሚክ ኢንሴንቲቭ አለ። ባለሀብቶች ሄደው አሁንማ እንደዚህ ጋር መንገድ ከተከፈተ እኮ ይሄን ያህል ትርፍ መሬት አለ፣ ትራክተር እኮ ይዤ ሄጄ አርሼ እህሌን የማመጣበት መንገድ አለ፣ ወይንም ደግሞ እዛ እኮ ቦታ ማኒፋክቸሪንግ ብጀምር ለዛም ለኖርዝ አካባቢም ላለው አደርጋለሁ፣ ወደ ሳውዝ ወደ ደቡብ ለሚሄደው እሸጣለሁ ብለህ ቢዝነሱ የሚመጣው መንገዱን ከከፈትከው በኋላ ነው እንጂ ቢዝነሱ ስለሌለ መንገድ አልከፍትም የሚባል ኢኮኖሚክ ዲቨሎፕመንት የለም። ይሄ ነው ሰውዬው ዞሮበታል የምንለው። ከዚህ ውጭም በስልክም ስናወራ
ተመልካቹ እንዲያውቅም ስለፈለኩ ነው። ተመልካቾች አብይ አህመድ እየሄደበት ያለው የተንሸዋረረ አስተሳሰብና የፖለቲካ አቅጣጫ በደንብ ጠርቶ ለህዝቡ መገለጽ አለበት። አሁን ይሄ የሐራ የባቡር መንገድ ፕሮጀክት ወደ 1 ቢሊዮን እስካሁን ወጥቶበታል። እንደውም ክስ ሁሉ ቀርቧል ከቱርኩ ኩባንያ ጋር። አብይ አህመድ አስፈልግም ነው ያለው። 1 ቢሊዮን 2 ቢሊዮን ዶላር ነው ጠቅላላ ፕሮጀክቱ። ከኢኮኖሚ ባሻገር የፖለቲካ እንደምታውንም ማየት አለብን። ትግራይ ወደ ትግራይ የሚሄድ ከመሃል ሀገር የሚሄድ የተለያዩ ምርቶች የተለያዩ ነገሮች ትግራይ የኢትዮጵያ አካል ነኝ ከማዕከላዊ መንግስቱ እኔም ይመለከተኛል የዛው አካል ነኝ ብሎ እንዲሰማው እንኳን እንዲህ አይነቱ ፕሮጀክት በመንግስት ኪሳራ እንኳን ቢከናወን አዋጭ ነው። ፖለቲካዊ እንደምታም ስላለው አብይ አህመድ እሱ አይደለም የሚታየው። ከዛ ይልቅ 15 ቢሊዮን ዶላር አውጥቶ ቤተ መንግስት መስራት ቀደም ሲል አንተ የጠቀስከው በቢሊዮን ዶላሮች አውጥቶ ከህዝቡ ጉሮሮ ነጥቆ ከባለሀብቶች ከካዝናቸው ላይ ብር እየመነተፈ አምፖልና ዲም ላይት ሲሰቅል ነው ለኢትዮጵያ ኢኮኖሚ የሚያድገው። እውነት ለመናገር ይሄ ለብልጽግና ደጋፊዎች በብልጽግና መንጽር ኢትዮጵያ የሚመለከቱ ሰዎችን የምናቀርብላቸው ጥያቄ ነው። የባቡር መንገድ ምንም ይሁን ምን ምንድነው ኮምቦልቻ ሐራ ገበያ መቀሌ የሚሄደው የባቡር መንገድ ይሻላል ወይስ ለአብይ አህመድ ቅንጡ ቤተ መንግስት መገንባት ነው ለኢትዮጵያ የሚያዋጣው? ይሄ ለኢትዮጵያውያን በንጹህ የቀረበ ጥያቄ ነውና እንደው ይሄንን በደንብ እንድትመለከተው ነው ዶክተር ዮናስ። ይሄ የፖለቲካል ኢኮኖሚውን በምትመለከትበት ጊዜ አሁን ያነሳቸው ኢሹዎች አሉ። ይሄ መንገድ ወደ ኖርዝ እስካሁን ድረስ ብዙ ዲቨሎፕመንት ያለው ሳውዝ ላይ ነው። በተለይ ኦሮሞ ላይ እንደገና ደግሞ አንዳንድ ሳውዞችም ላይ አለ። ወደ አማራና በፊት ትግራይ ላይ ነበረ ብዙ ቲፒኤልኤፍ ጊዜ። የኖርዙ ግን በተለይ ይሄ የአማራው ብዙ የተበደለ ነው። ይሄ የኢንተርናሽናል ዴታ ነው፣ የወርልድ ባንክ ዴታ። ሰብናሽናል የሚሉት ዴታ አለ። 2 አይነት ዴታ ነው ወርልድ ባንክ ፕሮዲዩስ የሚያደርግ፣ 3 አይነት። አንደኛው 4 አይነት ልትለው ትችላለህ። በመጀመሪያ ደረጃ በአገር ደረጃ ሰብ ሪጂናል ወር ሰብ ናሽናል ዳታ የሚባላል። ሰብ ናሽናል ዴታ የሚባለው መቀሌ ማን ነው ትግራይ ውስጥ ምን ያህል ተመረተ፣ ወሎ ውስጥ ምን ያህል ተመረተ፣ ሸዋ ውስጥ ወይንም ደግሞ ክልል 1 ክልል 2 ውስጥ ምን ያህል ተመሰረተ፣ ምን ያህል ተማሪ ተማረ፣ ክልል 1 ክልል 2 አገሪቷን ውስጥ ራሱ ምንድነው ጠቅላይ ግዛት ለጠቅላይ ግዛት ወር ክልል ለክልል ስቴት ለስቴት ልታነጻጽር የምትችልበት አይነት ዴታ ፕሮዲዩስ ይደረጋል። አሁን ነው እሱ ሞር እንትን እያለ ሄደው ሜቢ the last 30 years 20 years ወዲህ የመጣ ፌኖሜናል ነው። ከዛ በኋላ የናሽናል አለ የኢትዮጵያ የኬንያ ምናምን የሚል ወደ ላይ ኮምፓይልድ ነው። እሱን ደግሞ ታልፍና የአፍሪካ የኤዥያ የላቲን አሜሪካ ብለህ ደግሞ አፍሪካን ከኤዥያ ከላቲን አሜሪካ የምታነጻጽርበት አለ። ከዛ ደግሞ ግሎባል ብለህ የምታደርግበት ዴታ አለ። ወደ ኢትዮጵያ ስትመጣ ሰብ ናሽናል ዴታ የሚባለው የአማራው ክልል በትምህርት ብትል በጤና አክሰስ ብትል በመንገድ ብትል በመብራት ብትል ከሁሉም ያነሰ የተደረገበት እንደሆነ የወርልድ ባንክ ዴታዎች አሉ። ኦኬ ሶ አሁን ይሄ መንገድ from a political economic point of view ስትመለከት ይሄ መስመር ወደ ኖርዝ ብዙ ቦታ የለም፣ ማደግ አለበት። አንደኛ ኦሬዲ 1 ቢሊዮን ብር ወጥቷል። ይሄ ፕሮጀክት ጥሩ ይሁን መጥፎ ይሁን 1 ቢሊዮን በላይ የወጣበት መንገድ ሳንክ ምንድነው ካፒታል የሚሉትን አፍሰ ዞር አትልም። እንግዲህ መጀመንም ማድረግ አንችልም፣ ከግማሽ በላይ ወጥቶበታል፣ እንጨርሰው ተብሎ መደረግ አለበት። ምክንያቱም ብታቆመው 1 ቢሊዮን ብርህን ታዱስ ታረጋለህ። በሚቀጥለው 1 ቢሊዮን ጨምረህ ግን ብትሰራ ያንን መንገድ ለኢኮኖሚ መስፋፋት አመቺ ይሆናል። ኦን ዲ አዘር ሃንድ ደግሞ አሁን ለኢትዮጵያን ኤርላይንስ ተብሎ ኦሮሞ ሪጅን ውስጥ የሚሰራውን ተመልከት። there is no economic explanation ያንን የሚያክል የአውሮፕላን ማረፊያ እዛ ቦታ ላይ ለመስራት you're talking about 100 million ሰው እናስተናግድበታለን የሚል ነው። ብዙ ተንታኞች የሚሉት አናሊስቶች የሚሉት ምንድነው አሁን የኢትዮጵያን ኤርላይንስ አሁን እያደገ እንኳን ባለበት ደረጃ ቢያድግ ሌላ ተወዳዳሪ እየመጣበት ከመጣ
100 ሚሊዮን የሚሆን ህዝብ ሊያስተናግድ አይችልም። ሜቢ ጥሩ ሊሆን የሚችለው አሁን እዛ ቦታ ላይ አሁን ፕላን ካደረጋችሁት በጣም ያነሰ ስኬል ኢት ዳውን እና ቦታውን ኪፕ አርጋችሁት እየሰፋ ከመጣ ሜቢ አሁን ወደ 50 ሚሊዮን የምታስተናግዱበትን ስሩና እየሰፋ ሲመጣ እኮ ለሌላው ማስተናገጃ ትችላላችሁ። ምክንያቱም በአሁኑ ጊዜ የኤርላይንሱ ሊጠቀምበት ከሚችል ለሚቀጥለው 20 ዓመት ሊጠቀምበት ከሚችለው በላይ ነው እየተሰራ ያለው። ስለዚህ በአንድ በኩል ኢኮኖሚው ጀስቲፋይ የማያደርገውን አይነት ምክንያቱም የኢትዮጵያን ኤርላይንስ የመንግስት ሀብት ስለሆነ ነው ማወራ። የግል ቢሆን ኖሮ ፋይን ኦሮሞ ውስጥ ታሰራለህ። የኢኮኖሚው እንደው ጀስቲፋይ በኮስት ቤኔፊት አናሊሲስ ጀስቲፋይ ሊደረግ የማይችል ኦሮሞ ውስጥ ታሰራለህ። ኦን ዲ አዘር ሃንድ መንገድን የሚያክል ነገር ወደ አማራና ትግራይ የሚሄደውን ደግሞ አያስፈልግም ብለህ ታቆማለህ። ይሄ እንግዲህ የፖለቲካል ኢኮኖሚክ አናሊሲሱ ነው። በኮስት ቤኔፊት፣ በኢኮኖሚክ ኤፊሽንሲ፣ በኢኮኖሚክ ኦፕቲማይዜሽን ሞዴል አይ ቻሌንጅ አንድም የመንግስት ኢኮኖሚስት መጥቶ ይሄ ባቡር መዘጋት ነበረበት ወደ አማራና ወደ ትግራይ የሚሄደው ይሄኛው ግን ኦሮሞ ውስጥ እየተሰራ ያለው የኢትዮጵያን ኤርላይንስ ግን በኢኮኖሚክ ካልኩለስ ጀስቲፋየብል ነው የሚል አንድ ኢኮኖሚስት አታመጣም። የሚያውቅ ከሆነ ማለት ነው። ያን አይነት ነገሮች ነው እያየን ያለ ነው። የሚያሳዝን ነውና መጥቶ ያለው ነገር ምንድነው መሰለህ? በትምህርት የኔ አርቲክል ትምህርት ላይ ከገባበት ጊዜ ጀምሮ እየቀነሰ ነው። ስለዚህ ይሄ ዲጂታል ኢኮኖሚ ወይንም ደግሞ አድቫንስድ ኢንፎርሜሽን ኢኮኖሚ ይፈጥራሉ የሚለው ህዝቡን እያደደበ ነው ወይ? በጣም ኢንተለጀንት ኮሚኒቲ የሚያስፈልገውን አይነት ኢኮኖሚ ለዛም በ2030 ያደርጋለሁ የሚለው ስል አላደረኩም ገንዘብ አልቀነስኩም ማለት ስለማይችል የራሱ ዴታ ስለሆነ አይ እሱ ፖሊሲያችን ነው ስለማያስፈልግ ነው ዩኒቨርሲቲ ስለማያስፈልገን ነው ገንዘብ የቀነስ ነው ብሎ ማለት። ሁለተኛ ኢንፍራስትራክቸር ሳይሰራ ዘንባባ ይተክላል ላልኩት እኛኮ ፕራዮሪቲ እንትን ብለን ሳይሆን መንገድ አያስፈልገንም እዛ ድረስ እንዲሁም ኪሳራ ነው ብሎ ያለው ሪሊ ለሱ ተከታዮች የወረወረላቸው ሁሉ ስለሚቀበሉ ግን ማንም ቆሞ ለሚያስብ ሰው በተለይ ደግሞ እንደው የሁለት የሶስት ዓመት ማይክሮ ምንድነው ይሄ አድቫንስድ ማይክሮ ኢኮኖሚክስ በግራጁዌት ስኩል ሳይሆን ማስተርስ እና ፒኤችዲ ሳይሆን ከደህና ትምህርት ቤት ባችለርስ ይዞ የወጣ የኢኮኖሚስት እንደዛ አይነት አባባል ለፕሮፌሰር ተሰጠው የፈሰጠ ነው የሚልክህ እና መልስ ሰጣለሁኝ ብሎ ማለቱ እስካሁን ድረስ ያቀረባቸው መልሶች በመላ ምንም መልስ አይደሉም። የሱ ደግሞ ኢኮኖሚስት እንደው ከስንዴ አንፃርም የተለያዩ ነገሮች ተናግሯል በቅርቡ። እንደውም የኢትዮጵያን ሕዝብ በምስጋና ንፉግነት የጠቀሰበት ነው። የኢትዮጵያ ሕዝብ አልገባውም ነው የኛን የኢኮኖሚ ስኬት ብዙዎች አልገባቸውም፣ የገባቸው አይደሉም። እኛ ግን ይገባናል ምን እየሰራን እንዳለና ምን ውጤት ሊያመጣ እንደሚችል እኛ ይገባናል ነው። እንግዲህ ኢትዮጵያ የምትባልን ሀገር የሆነ ቦታ እየገነባት የሆነ ቦታ ሰርቷት እንደው ድንገት ከሰማይ ዱብ ሊያደርግ ያሰበ ነው ይመስለው። እንግዲህ ኢኮኖሚ ስኬት እድገት መሬት ላይ የሚታይ በሂደት የምናቀው ነው። ይህንን ሂደቶችን እነዚህ እንቅስቃሴዎችን ሳናይ ድንገት አብይ አህመድ ጧት ስንነሳ ኢትዮጵያ የበለጸገች ኢትዮጵያን ሊያመጣልን ያሰበ የሆነ ምታታዊ መለኮታዊ ኃይል ያለ አስመስለው ነው የሚነግረን። ኢኮኖሚ ደግሞ በዛ ደረጃ የሚገለጽ አይደለም። ለማንኛውም ወደ ስንዴው መጣለሁ። ግን እስቲ ይሄንን የህዝብ ሮሮ እንዴት ትመለከተዋለህ? አብይ አህመድ የኢትዮጵያን ህዝብ መናገር አይችልም እንጂ አድጓል፣ መግለጽ አይችልም ምስጋና ማቅረብ አልፈለገም እንጂ በልጽጓል ይላል። ህዝቡ ደግሞ የሚለው ይሄንን ነው። ኑሮ ውድነቱ በጣም የሚያማርር ነው በእውነት። ይህ ህዝብ ለማንስ አቤት ይበል። በጣም በእውነት ሰው ህዝቡ ተቆጣጣሪ አጥቶታል። እየተጨነቀ ነው ያለ፣ እየተራበ ነው ያለ፣ ስቃይ ውስጥ ነው ያለ። 60 ዓመት ድረስ መቼም ብዙ ዓመት ነው፣ አጋማሽ ዓመት ኖር ያለው ማለት የእድሜ አጋማሽ እንዲህ አይነት ኑሮ ውድነት አይቻል አቅም
የኑሮ ውድነት ያው እናንተም እንደምታውቁ በጣም አስቸጋሪ ነው። ከእጅ ወደ አፍ ሆነዋል። አሁን ልጆቻችን ሜዳ ላይ አውጥተን ለመጣል ትንሽ ነው የቀረ። አባ ይሄን ግዛልኝ ምናምን ይላሉ። ከታንጥቼ ነው የምገዛላቸው ማለት ነው። እና እኔ በእውነት በጣም እያስጠላኝ ነው እዚህ መኖሩ ራሱ ማለት ነው። ልጆቻችን ስራ ፈትነዋል፣ እቃ ተወዷል። እናቶች እንደገና ለማኝ ሆነናል። ልጆቻችን ስራ ሲያጡ ለማና ቤት ይባላል። እንግዲህ ዶክተር ዮናስ በተወሰነ ደረጃ የህዝቡን ስሜት ለመግለጽ ያህል ነው። ህዝቡ እንደዚህ ነው የሚለው። አብይ አህመድ ታዲያ ስለ የትኛዋ ኢትዮጵያ ነው የሚናገረው? ስንዴ ነዶን የምርጫ ምልክት አድርጓል። በስንዴ ያለውን ነገር በደንብ ካንተ በላይ በተከታታይ መረጃዎችን፣ ዳታዎችን ዓለም አቀፍ ከፖለቲካ ውግንና ወጥተ የተለያዩ ዓለም አቀፍ ዳታዎችን እያቀረብክ ግድ የለም ፕሮፓጋንዳውንም እንደውም ሉጋማ ሲይዙት ዝም ብላችሁ ሽምጥ እየጋለባችሁ ነው። እንደዚህ አይነት ነገሮችን ስታቀርብ ነበርና ህዝቡ ይናገራል፣ ዓለም ይናገራል፣ ዳታዎች ይመሰክራሉ፣ ቁጥሮች ይናገራሉ። አብይ አህመድ ግን አይንን ግንባር ያድርገው እያለ ነው። አክቹአሊ ዛሬ አንድ ፌስቡክ እንትኔ ላይ ፖስት ያደረኩት አንድ ዶክተር ወጥቶ ሲናገር 7 ወር ሆነኝ አዲስ አበባ ከገባሁኝ፣ ዶክተር ነኝ፣ 8 ዓመት 7 ዓመት ምናምን ትሬንድ ሆኜ የመጣሁ ዶክተር ነኝ። እዚህ ስመጣ ውሃ 1 ብር ነበር የሚሸጠው አለ። 4 ሊትር ውሃ ነው 100 ብር ነበር አለ። ከዛ በኋላ 110 ብር ሆነ። አሁን 150 ብር ሆኗል። ይሄን ውሃ የምንጠቀምበት ለመጠጣት ብቻ አይደለም። ምክንያቱም እኔ ያለሁበት የምኖርበት አካባቢ በሳምንት 2 ቀን ነው ውሃ የሚመጣልን። ፊታችንን የምንታጠበው ውሃ ገዝተን ነው። ምሳችን በምሳ ሰዓት ላይ ድሮ 2 ሊትር የሚገዛ ሰው አሁን መግዛት አልቻለም። ምክንያቱም በጣም ዋጋው ጨምሮብናል። እኛ ዶክተሮች የሆነው ያን ሁሉ ትምህርት የቀሰምነው አገራችንን ለማሳደግ የሀገራችን ህዝብ ጤንነት ለመጠበቅ ነበረ። አእምሯችን መያዝ የነበረበት ሳይንሱን እንዴት እናሳድገው በሚል ነበረ። አሁን ምን እንበላለን፣ የት ነው የምንሄደው እያለ ነው። ውሃ የምንጠጣው እንኳን ችግር ላይ ነው ያለ ነው። ይሄንን ስንናገር ፖለቲካ ትሉብናላችሁ እያለ እንደዚሁ ልክ አሁን እናንተ እንዳቀረብካቸው አይነት በጣም የሚያሳዝን በጣም ክሊር የሆነ ዶክተሮቹም ሰልፍ የወጡ ጊዜ እና ይግባኝ ባሉ ጊዜ እኛ እኮ የድሎት ጥያቄ አይደለም የሰርቫይቫል ጥያቄ ነው። 2-3 ሆነን እየተከራየን ነው የምንኖረው። ድሮኔ ኢትዮጵያ በነበርኩበት ጊዜ አንድ ዶክተር ባልና ወይ ሚስቱ ዶክተር ከሆነች ወይ ሚስቱ ነርስ ከሆነች እኮ ሀብታም የሚባሉ ነበሩ። ሰፈራቸው መኪና ገዝተው ቤት ኖሯቸው ተንደላቀው የሚኖሩ ልጆቻቸውን ፕራይቬት ስኩል ልከው። አሁን እኮ ዶክተር የሚባለው ነገር ሁሉ ቅድም እንዳልኩ ድህነት ዙሪያ እያንዣበበ ነውና የመንግስት እንትን የሚያሳዝን ነው። ግን ምንድነው መሰለህ የአብይን እንትን በሁለት በኩል ነው የምመለከተው። በመጀመሪያ ከመጣበት ጊዜ ጀምሮ ለህዝቡ የሚሰጠው ፕሮሚስ፣ ለህዝቡ የሚሰጠው ተስፋ እንኳንስ በ1 ዓመት በ2 ዓመት በ3 ዓመት ሊያደርገው ይቅርና በ20 ዓመት 15 ዓመት እንደው ፈጠነ ሲባል 10 ዓመት 15 ዓመት 20 ዓመት የሚያስፈልገውን አይነት ጊዜ አድርገዋለሁ ይላል። ምሳሌ ሰጣለሁ። አንደኛው የስንዴው ነው። በ2021 መጥቶ በአንድና በ2 ዓመት በዚህ የሚቀጥለው ዓመት ወይንም 2 ኢትዮጵያን ስንዴ ከራሷ ተርፎ ሌሎች ሀገር ኤክስፖርት የምታደርግ እናደርጋታለን አለ። እንዲህ በምትልበት ጊዜ አሁን ህንዶች እንትን ሲሉ ግሪን ሬቮሉሽን ተብሎ ብዙ ገንዘብ ፈሶ ብዙ ለውጥ ተደርጎ 10-15 ዓመት ልፋት ተደርጎበት ነው የዛ የግሪን ሬቮሉሽን ውጤት የታየው። እሱ ዛሬ መጥቶ ነገ ኢትዮጵያን ሰልፍ ሰፊሽንት ነው የሚቀጥለው ዓመት አረጋታለሁ አለ። ይሄንን በ2021 ነበር ያለው። በ2022 በአንድ ዓመት መጥቶ ኢትዮጵያን ሰልፍ ሰፊሽንት አድርገናታል አለ። በ2022 እና 23 የመንግስት ሪሰርቸሮች ናቸው የሚባሉት መጥተው ኢትዮጵያ እኮ አሁን ከራሷ ተርፏት እስከ $1 ቢሊዮን
የውጭ ምንዛሪ ልታገኝበት ነው ብለው የመንግስት ሪሰርቸሮች ሳይንቲስቶች የሚባሉ ያንን አደረጉ። ኦኬ እንግዲህ አሁን በ2022 እና 23 ኢትዮጵያ በጣም ወደ ውጭ የላከች ነው ተባለና በ2025 ላይ መጥቶ ምን አለ ወደ ጃንዋሪ ላይ ይመስለኛል እኔ ስልጣን ላይ ከመምጣቴ በፊት ኢትዮጵያ በአመት እስከ $1 ቢሊዮን ስንዴ ትገዛ ነበረ። አሁን ባለፉት 2-3 አመት ግን የሚገርም ለውጥ አምጥተን 0.5 ሳንቲም ኢምፖርት አላደረግንም ማለት ስትዋሽ ብትል በኢምፖርትና ኤክስፖርት ላይ አትዋሽም። ምክንያቱም አንተ ኤክስፖርት የምታደርገውን ነገር ያላረከውን አረኩ ብትል ሌጀሩ በሌላ በኩል ሄደህ የኢትዮጵያን ስንዴ የገዙ እነማን ሀገሮች ናቸው ብለህ ቼክ ስታረግ ያሳይሃል ገሌ ይሄን ያህል ይሄ ሀገር ይሄን ያህል ብሎ ሁለቱ ማች ማድረግ አለበት። ኢትዮጵያ በ2023 ዜሮ ነው ኢምፖርት ያደረግነው ባለበት ጊዜ 1.4 ሚሊዮን ሜትሪክ ቶን ኢምፖርት አድርጋ ነበረ። ኤክስፖርት ያደረገችው ደግሞ የዛን 1/10 አይሆንም ነበረ። ለምሳሌ እንደው ብዙ እንትን ይሉበት የነበረው ይሄውና ለኬንያ ሁሉ ኢምፖርት ማድረግ ጀመርን ለአፍሪካ ሀገሮች እየረዳን ነው በሚል ባለበት ጊዜ በዛና ዓመተ ምህረት ኢትዮጵያ ለኬንያ ከላከችው ይልቅ ከኬንያ የገዛችው ስንዴ ይበልጥ ነበረ። አሁን ምንድን ነው ያደረገው? አንደኛ ማይሆን ፕሮሚስ ሰጠ። ያንን ፕሮሚስ ሚት አድርግ ያለሁኝ ያንን አልፈነዋል ለማለት ደግሞ መዋሸት ጀመረ። ያ መዋሸት አሁን ቅድም ፖስት አድርገው የነበረው ዴታ እንደገና ብታደርገው ምን ያህል የውሸቱ እንትን መጋነን ከአመት አመት እየጨመረ እንደረድ እየሄደ ያሳያል። ለምሳሌ ይሄ 2023 22 23 24 እና 25 ነው። መጀመሪያ የምታየው የኢትዮጵያ መንግስት ፕሮዲዩስ አመረትኩ የሚለው ነው። በ2022 15.1 ሚሊዮን ሜትሪክ ቶን ስንዴ ያበቀልኩ አለ። የኢንተርናሽናል ድርጅቶች ደግሞ ከ5.8 እስከ 7 ነው። ስለዚህ 2 እስከ 3 እጥፍ ድረስ እያጋነንክ ነው የምታወራው ብለው ያው ጋፑ 2x 3x እንታያለን። 2023 ላይ ከ15.1 ወደ 23 አሳድጌዋለሁኝ 23 ሚሊዮን ሜትሪክ ቶን ሲሉ የውጮቹ ኢንተርናሽናል ድርጅቶች ደግሞ አይ ላስት ይር 2022 የነበራችሁበት ደረጃ ላይ ነው ያላችሁት፣ አሁን እንደገና ደግሞ 3 እጥፍ እየዋሻችሁ ነው ብለው ከ3 እጥፍ በላይ 2024 ላይ 30 ሚሊዮን ሜትሪክ ቶን ነው ፕሮዲዩስ ያደረግነው አሉ። ማይንድ ዩ ከ15.1 23 30 ከ2022 እስከ 2024 በሁለት ዓመት ውስጥ ፕሮዲዩስ ያደረግነውን እጥፍ አደረግን ነው የሚሉት። on the other hand የኢንተርናሽናል ድርጅቶች ያወጡትን ስትመለከት ከ5.8 5.8 6.2 ያን ያህል እድገት የለም። ግን በ2024 ላይ በመንግስትና በኢንተርናሽናል ድርጅቶች አደረገ የሚባለው እንዴት ስትመለከተው 5 እጥፍ ነው የኢትዮጵያ መንግስት አተረፍኩ የሚለው። ይሄ ሪሊ ውሸት ብቻ ሳይሆን መሳቂያ ነው። ምክንያቱም በ2024 እውነት ኢትዮጵያ 30 ሚሊዮን ሜትሪክ ቶን ስንዴ አብቅላ ቢሆን ኖሮ በዓለም 7ኛ ወይንም 8ኛ ትሆን ነበር። ከነ ዩክሬን በላይ ከነ አርጀንቲና በላይ ከነ ፈረንሳይ በላይ ትሆን ነበር። ከኢትዮጵያ በላይ የሚኖሩት ቻይና፣ ህንድ፣ ፓኪስታን is about 32 ነው። ሶ ያንን እንኳን አይመለከቱም። በመጀመሪያ ደረጃ አንድ ሀገር ከ2022 እስከ 2025 ከ15 ሚሊዮን ሜትሪክ ቶን እስከ 30 ለማደግ በጣም ብዙ ለውጥ ያስፈልጋል። ይሄንን ደግሞ ምን አሉ መሰለህ? ይሄንን ያደረግነው 1 ሚሊዮን ሄክታር በኢሪጌሽን ወይንም በመስኖ ስላለማን ነው ደብል ያደረግነው አሉ። መጀመሪያ እንደዛ እናደርጋለን ሲሉ ነበር ኤፍኤኦ ለአብይ ሽልማት የሰጠው። ይሄ ሰውዬ ለውጥ ሊያመጣ ነው በሚል በተስፋ ልክ እንደ ኖቤል ፕራይስ እንትን ያደረገው ሰላም ሊያመጣ ነው ጭላንጭል አሳይቷል በሚል ነበር። አሁን 1 ሚሊዮን እንትን ምንድነው
መስኖ አድርገናል 1 ሚሊዮን ሄክታር በሚሉበት ጊዜ ኤፍኢኦ ሳተላይት አላቸው የሁሉንም ሀገር የሚያዩበት ሳተላይታቸውን አይተው አይ የኢትዮጵያ መንግስት 1 ሚሊዮን ሄክታር እንትን አልኩ የሚለው ወረቀት ላይ ነው እንጂ መሬቱ ላይ የለም። እነሱ እንዳሉ የአሜሪካን አግሪካልቸራል ዲፓርትመንት የሚባል አለ። እንደገና ደግሞ አይ ቲንክ ኤኤፍኤስ ነው አሜሪካን ፎሬን አግሪካልቸራል ሲስተም ምናምን የሚሉት አለ። እነሱ ደግሞ የራሳቸው አላቸው የተለያየ ሶስቱም የተለያየ ሳተላይት አላቸው። ሶስቱም መተው የኢትዮጵያ መንግስት ኢሪጌሽን ፈጠርኩ የሚለው ውሸት ነው የለም። የአብይ አህመድን ውሸቶች ስትገልጸው ምናልባት ተመልካቾችን በደንብ እንዲረዱት ነው። አብይ አህመድ ባንደበቱ የተናገረ ነው፣ በቪዲዮ ያለ ለታሪክ የተቀመጠ ነው። እንዲህ ብሏል አብይ አህመድ። ያንተን ምላሽ አስከትለን እናቀርባለን። ካሰብነው በላይ ያመረት ነው። የስንዴ ችግር ኢትዮጵያ ውስጥ የለም። በቂ ምርት ነው ያለው። ነግሬያችኋለሁ። ኢትዮጵያ ኤክስፖርት አደረጋለሁ ስትል አካባቢ ሀገራት ላይ ይፈሳል ብያችሁ ነበር። የሆነው እንደሱ ነው። አፍስሰውታል አካባቢ ላይ። የኛ የስንዴ ዋጋ ኤክስፖርት እንኳን ያደረግንበት ዋጋ ኬንያ፣ ሱዳን ካለው ይበልጣል። የክረምቱ በጣም በርካታ ምርት አግኝተናል። አሁን በጋ ከ1 ሚሊዮን ሄክታር በላይ ነው ያረስነው። ሃርቨስት እያደረግን ነው። በኋላ ማስቀመጫ እንቸገራለን። ዶክተር ዮናስ ወደ አንተ ተመልሼ እመጣለሁ። በማለ ያስገባሁት ለማስረጃ ለህዝቡ ለተመልካቾች እንዲቀርብ በሚል ነው። እውነት ለመናገር ወደ ሌላ አልገባም። ፊቱን ተመልክተን የሚዋሽ ሰው ያስታውቃል እኮ። አብይ አህመድ ሲዋሽ ያስታውቃል። ማናችንም ዝም ብለን እንትኖች አይደለንም፣ እናውቃለን። አብይ አህመድ ፊቱ፣ ቅርጹ፣ አይኑ፣ አጣጣሉ፣ አነጋገሩ፣ አጠቃላይ ሁኔታው እየዋሸ እየቀጠፈ እንዳለ በደንብ ተመልካቹ የሚረዳው ይመስለኛልና ወደ አንተ ልምጣ። ይህን እንደ ማስረጃ ለማከል ብዬ ነው። የሚገርመኝ ስንዴን በእንደዚህ በውሸት ላይ የተመሰረተ ስንዴን እንደ አርማ አድርገው ይዘው መነሳታቸው ነው። ምክንያቱም የዳቦ ዋጋ ይሄን ያህል አንድ ሀገር እኮ በአንድ ዓመት ውስጥ በሁለት ዓመት ውስጥ ልበል ከ2022 እስከ 2024 ከ15 ሚሊዮን ሜትሪክ ቶን 30 ሚሊዮን ሜትሪክ ቶን ሲያወጣ የሚገርምህ ደግሞ በ2023 ኤክስፖርት ካደረጉት 2024 ላይ ኤክስፖርት ያደረግን የሚባለው ምንም ትንሽም ብትሆን እንደገና የበለጠ ነው ያነሰው። በ2025 እስካሁን ድረስ ምንም ኤቪደንስ የለም ኤክስፖርት መደረጉ። ዩዥዋሊ አንደኛው ኳርተር ላይ ይሄን ያህል ኤክስፖርት ተደረገ፣ ሁለተኛው ይባላል። 2025 ላይ እስካሁን ድረስ ምንም ዚሮ። ለምን ያልክ እንደሆነ ምን ያደርጋሉ መሰለህ? አብይ በዚህ በኩል ይመጣና እንዲሁም ሁለት ምሳሌ ልስጥህ፣ ውሸት እንደሆነ አውቆ እንደሚዋሽ ነው የምነግርህ። ይሄንን ኤቪደንስ የምነግርህ አንድ ጊዜ ትዝ ይልሃል፣ ስንዴ ተሰረቀ ተብሎ የአሜሪካና ከውጭ እርዳታ የሚመጣውን አቆምን አሉ። ከዛ በፊት የኢንተርናሽናል ሚዲያዎች ዩክሬን ለኢትዮጵያ ስንዴ ልካለች ህዝቡን እንትን ለማዳን ህዝቡ ረሃብ ላይ ስለሆነ ብሎ ያለ ጊዜ አብይ መጥቶ አለ እንደዚህ እኮ የሚያደርጉት አሁን ገና ለገና ራሳችንን ስለቻል ከራሳችንም አልፈን ወደ ውጭ ስለላክን በቃ አንድ ጥቁር ሀገር እንደዚህ ራሱን ቻለ ብለው በመናደድ ራሳችንን ዝቅ ለማድረግ ነው እንጂ እኛ አያስፈልገንም ማለት መለስ አደረገና ደግሞ ይሄ የሚመጣው እህል ኢትዮጵያ ውስጥ 1 ሚሊዮን ሪፊጂ ስላለ ለነሱ ነው እንጂ ለኛ አይደለም ማለት ደግሞ ምክንያቱም ስንዴው የውጭ ስደተኛ ማለቱ ነው። የውጭ ስደተኛ ሱዳን ምናምን እንደዛ በሚልበት ጊዜ የሱ መንግስት ከዩናይትድ ኔሽን ጋራ 14 ሚሊዮን ህዝብ ያስፈልገዋል 15 ሚሊዮን እያለ ይደራደር ነበር። የሱ መንግስት 15 ሚሊዮን ህዝብ የሚበላው የለኝም ስጡኝ ዩናይትድ ኔሽን ገንዘብ ፈልጋችሁ አንጡ እያለ በአንድ በኩል ይደራደራል። ለህዝቡ ደግሞ መጥቶ እኛ እንደው በሽበሽነን ከራሳችን አልፎ ለሌላ እየሰጠን ነው ይላል። የአሜሪካና የዩሮፒያን እንዲሁም የዩናይትድ ኔሽን ስንዴ ሲያቆሙበት እየሰረቃችሁ እየሸጣችሁ ነው ሲሉት አብይ መጥቶ እኛ ለራሳችን ተርፎ ለሌላ እንልካለን ይላል። የሱ መንግስት ደግሞ
ለኢንተርናሽናል ድርጅቶች 12-15 ሚሊዮን ህዝብ ረሃብ ላይ ነው ያለው እንዴት ታቆሙብናላችሁ ብሎ ደግሞ ሲማጸን ታየዋለህ። እንደው እኮ በጣም የሚያሳዝን በመንግስት ደረጃ አይደለም። መንግስት ይዋሻል፣ ሁልጊዜም ይዋሻል። ግን በእንደዚህ አይነት ውሸት የሚዋሽ መንግስት የለም። ይሄ ሁሉ ሊሆን የቻለው ምንድነው? ኢኮኖሚው በጣም ተጎድቷል። ዝቅ ብለህ ስታየው በጣም ተጎድቷል። ጂዲፒው አደገ ሲሉህ ቅድም እንዳልኩህ እንደ ኢኳቶሪያል ጊኒ እንደ አንጎላ ከተማውን ስታሳድግ ያንን ቁጥር ነው የሚያሳዩህ። ምክንያቱም አብይ ከሌላ ቦታ ያለው ሙልጭ እያደረገ ከትምህርት ቤት የሚቀንሰውን ከማኒፋክቸሪንግ የሚቀንሰውን ከሕክምና የሚቀንሰውን ይሄ ለፖቨርቲ የሚባል ድህነትን ለማጥፋት ይወጣ የነበረውን ከዛ የሚቀንሰውን በሞላ ወደዚህ ስለሚያዞረው እዛ ላይ የምታየውን እድገት ኢኮኖሚው አደገ ብሎ ያሳዩሃል። ኢኮኖሚው አላደገም። ለመጀመሪያ ጊዜ 72% መልታይ ዳይሜንሽናል ድሃ ነው። ከዛም ውጭ ደግሞ 16% ይሁን 18% እዛ አፋፍ ድህነት አፋፍ ላይ ነው ያለው። ትንሽ ለውጥ ቢመጣ እነሱም ይወርዳሉ። ሚኒንግ ከ88% የኢትዮጵያ ህዝብ መልታይ ዳይሜንሽናል ፑር ነው። በ2016 አብይ ከመምጣቱ በፊት እንደዚህ አይነት ቁጥር አልነበረም። እና ኢኮኖሚው በየአቅጣጫው እየወረደ ስላለ አልወረድንም፣ ውሸታችንን ተቀበሉን፣ ይሄ የራሳችንን ቁጥር የሚያሳዩን በኢኮኖሚ እንትን ብለው ነው። ይሄ ደግሞ በተለየ ስንዴው እንደ አርማ ይዘው መነሳታቸው ከአርማ ይዘው ከመነሳታቸውም አልፈው ምንድነው ሁሉ ገብ ነው ዲቨሎፕመንታችን፣ እንዲሁም ኢትዮጵያን ይልሃል። ስንዴዋ ምልክቷ ነች። መፈክራቸው ደግሞ ለሌላ ዓለም ሁሉ ምንድነው ተምሳሌት እንሆናለን ነው። በእንግሊዝኛ ነው የጻፉት እና ለሌላ ዓለም ሁሉ ተምሳሌት የሚሆን ኢኮኖሚ ፈጥረናል ይላል። ዝቅ ብለህ ስታዩ ኢኮኖሚው ቅድም እንዳልኩህ ነው። በመንገድ እየተሰራ አይደለም። ለትምህርት ቤት ገንዘብ እየቀነሰ ነው። ለሕክምና ገንዘብ እየቀነሰ ነው። ማኑፋክቸሪንግ እየወረደ ነው። ሚድል ክላሱ እየጠፋ ነው። ምን አይነት ኢኮኖሚ ነው እያሳደግኩ ያለው ለሌላ ሀገር ተምሳሌ ትሆናለሁ የሚለው? ኦን ዲ አዘር ሃንድ ደግሞ የኢንተርናሽናል እንትኖች የሚያቀርቡት ምንድነው? በይሄ አሁን ኪድናፒንግ ለገንዘብ ሰው እያፈኑ ገንዘብ አንጡ የሚሉት እስካሁን ድረስ አፍሪካ ውስጥ አንደኛ ናይጄሪያ፣ ሁለተኛ ሳህል ሪጅን ማሊ፣ ቡርኪና ፋሶ እነዚህ ነበሩ በቃ አፍሪካ ውስጥ የእገታ ኢኮኖሚ የሚባሉት። ምክንያቱም በጣም ብዙ ሰው ነው የሚገታው፣ በጣም ብዙ ገንዘብ ነው እነዚህ ሰዎች ጀነሬት የሚያደርጉት። አሁን ኢትዮጵያ በዛ ደረጃ ላይ የደረሰች ነው የሚባልበት ሁኔታ ላይ ነው ያለ ነው። ሚኒንግ በሰላም እየሰራ ሀገር የሚያሳድገው ሳይሆን እየዘረፈ እየነጠቀ የሚኖረው እየሰፋ እየመጣ ነው ባለበት ሁኔታ ላይ ነው። እንግዲህ እነዚህ ሰዎች ስንዴ ይዘው መጥተው የውሸት ስንዴ የሌለ ስንዴ በስንዴነቱ ብቻ ሳይሆን ይሄ ስንዴው ለሌላ ሁሉ እንትን ነው ምንድነው ሪፍሌክት ያደርግ ሌላውን ሁሉ እንዳሳደግን መገለጫችን ነው ብሎ መምጣት በጣም ነው የኢኮኖሚውን የሌለውን ነገር እንትን ማለት። ይሄ ነገር ደግሞ ሰው ተከታዮች አድማጮቹ እንዲያውቁ የምፈልገው በስንዴ ላይ ብቻ አይደለም ውሸቱ። ልክ እንደመጣ በ2018-19 ላይ ከሶማሌ ወደ ጅቡቲ የሚሄድ ፓይፕላይን ፈጥረን ናቹራል ጋስ አግኝተናል። በአመት እስከ 8 ቢሊየን ኤክስፖርት እናደርጋለን። ሌላ ምን ያደርጋል እግዚአብሔርን ተመስገን ማለት ነው እንጂ ብሎ ለህዝቡ ተስፋ ሰጠ። ያን ጊዜ እንኳንስ መንግስትን የሚደግፉት ይቅርና መንግስትን የሚነቅፉት ሁሉ ይሄ ነገር ትክክል አይደለም፣ ተገኘ የተባለው 7 ትሪሊየን ኩቢክ ሜትር ያን ያህል ብዙ አይደለም። ናቹራል ጋዝ ደግሞ ለማውጣት በጣም ለማውጣትና ለመሸጥ አዘጋጅቶ ማቅረብ በጣም በቢሊየን የሚቆጠር ገንዘብ ይፈልጋል። የኛው ሀገር የተገኘው እንትኑ ምንድነው
ናቹራል ጋዝ ያን ያህል ስላልሆነ ማንም መጥቶ ኢንቨስት የሚያደርግ የውጭ ኮርፖሬሽን አይኖርም ብዬ በመጻፌ መንግስት ብቻ አይደለም የመንግስት ነቃፊዎች ሁሉ አንተ ሁሉ ጊዜ እንደዚህ ስለ ኢትዮጵያ መጥፎ ነው የምታስበው ሲሉ ሲባል ከረመልህ። ይፈልጉ መጥቶ ያን ነገር የሚያደርግላቸው ጠፋ። 8 ቢሊዮን አመጣበታለሁ ያለውን በ2025 መጥቶ አይ እሱን አናደርገውም ተነጭራሽም ተሰርዟል ተባለ። ይሄ ብቻ አይደለም እንግዲህ እንደዚህ ተስፋ ይሰጥና ይሄን እንኳን በግልጽ መጥቶ ካንሰል አደረገ። ሌላ ምሳሌ ልስጥህ። በ2.5 ቢሊዮን የሪፋይነሪ እንፈጥራለን አሉ። ያ ሪፋይነሪ አለ ለህዝቡ ለኢትዮጵያ ህዝብ ምስኪን እስከ 70,000 ባረል ምንድነው በርሜል እስከ 70,000 በርሜል በቀን ማውጣት ይችላል። ያ ማለት እኛ ከውጭ ከምናስመጣው 60%ን ያህል ይችልልናል ማለት ነው አለ። ያንን እንደዛ ብሎ ለኢትዮጵያ ህዝብ ሲናገር ከኔዘርላንድ የመጡ ኤክስፐርቶች ከሌሎች ሀገሮች ከቻይና የመጡ ኤክስፐርቶች ኢትዮጵያ ውስጥ እኮ የተገኘው ቤንዚን በአመት 70,000 ለማውጣት ብቃት የለውም ማለቱን ማለት ነው። አንተ አገርህ ሌትስ ሴይ ብርቱካን ታፈራለህ ታለማለህ። አንዱ መጥቶ ይሄን ያህል ካርቶን ብርቱካን እየጨመቅን እንሸጣለን ብሎ ቢል አንተ ትሄድና እንዴት ነው የምትጨምቀው? ኢትዮጵያ ውስጥ እኮ ፕሮዲዩስ የሚደረገው የምታመርተው እኮ ብርቱካን አንተ ጨምቃለሁ ያልከውን ያህል ብርቱካን አታመርትም ወይ? እንትንህን ቀንስና ትንሽ አነስ ያለ መጭመቂያ ፍጠር። አለበለዚያ ግን እኛ የምናመርተው አንተ ጨምቃለሁ ካልከው ከግማሽ በታች ነው እንደማለት ነው። የሌለ ቤንዚን ሪፋይን አታደርገውም። ድፍድፉ ሲኖርህ ነው ሪፋይን የምታደርገው። 70,000 ድፍድፍ ማነው 70,000 ማነው ስሙ በርሜል ለማውጣት ያንን ያህል ፕሮዲዩስ ሊያደርግ የሚችል ድፍድፍ ሲኖርህ ነው። ድፍድፉ የለህም። ግን አብይ የሚያደርገው ምንድነው? እዛ ይሄድልህና ጋዜጠኛ አስከትሎ ይሄድና ይሄውና ትላንትና የ8 ቢሊዮን ናቹራል ጋዝ አገኘልን ይሄ ሰውዬ፣ ይሄው ዛሬ ደግሞ ሪፋይነሪ ሊከፍት ነው ይላል። ሌላ ምሳሌ ልስጥ። ሶስተኛው አሁን ከዚህ ከናይጄሪያ ጋር የተፈራረመው 2.5 ቢሊዮን ፈርቲላይዘር እንሰራለን ብለው ከዳንጎቴ ማለት ነው። ከዳንጎቴ ጋራ የዛሬ 2 ዓመት ጥራኝና እንደዚህ ብለህ አልነበረም ወይ በላይ አይሆንም። የማይሆንበት ምክንያት ምን መሰለህ? ፈርቲላይዘሩን ለማውጣት ናቹራል ጋዝ ያስፈልጋል። ናቹራል ጋዙ እስካሁን ድረስ እየተሰራ አይደለም። ስለዚህ መጥቶ የሚያስፈልገው ነገር ሳይሟላ ምንም ነገር ሊነቃነቅ አይችልም። አሁን ይሄ የቅድም ያልኩህ ሪፋይነሪ ብሎ በመጀመሪያ ደረጃ ሊሆን በማይችል ፍጥነት በ2 ዓመት ውስጥ እንጨርሰዋለን ሪፋይነሪውን ብሎ በቃ ሆይ ተባለ፣ ተጨበጨበ፣ ተደነሰ። የውጭ እንትኖች ሁሉ ያሉበት እዛው ቦታው ድረስ ሄዶ ነው ደግሞ ይሄን የሚያደርገው። ያውቀዋል እኮ ውሸት እንደሆነ ግን ይሄዳል። እዛ ሄዶ አናውንስ ያደርገዋል። የዛሬ 6 ወር ነው 7 ወር ነው ድንጋይ ተክለው በ2 ዓመት ውስጥ ሰርተን እንጨርሳለን ያሉት። በመጀመሪያ የ2 ዓመቱ ኤስቲሜሽን ራሱ ተአምር ይፈልግ ነበር በ2 ዓመት ለመጨረስ። ሁለተኛ ይሄው 7 ወሩ መጣ፣ አንድ ነገር አልሰሩም። ስለዚህ የአብይ ሲስተሙ ምንድነው? ለህዝቡ አንድ ነገር ያሳያል፣ በቴሌቪዥን ያሳያል፣ የሁላችሁ ኢኮኖሚው እንዲህ ያደገ ይባላል። ከ8 ወር በኋላ ይዘገያል፣ ከ2 ዓመት በኋላ ይሰረዛል። እስቲ አንድ አብይ መጥቶ ከዚህ ከተማ ከማልማቱ ከማሳመሩ ውጭ አብይ መጥቶ ይሄንን እሱ ከመጣ ጊዜ በኋላ ይሄንን ፈጥሯል፣ ይሄን ያህል ሺህ ስራ ፈጥሯል የሚል ነገር ጥራልኝ። ምንድነው ይሄ የኢንዱስትሪያል ዞኑ እሱ ከመጣ በኋላ ቀነሰ እንጂ አልጨመረም። የሰራተኛው ቁጥር ቀነሰ፣ የኢንዱስትሪያል ዞኑ ስፔሱ ቀነሰ፣ ባዶ ሆነ እንጂ የጨመረው ነገር የለም። አግሪካልቸር አደገ የሚባለውን የስንዴውን ቁጥር አሳይቻለሁ። እሱ አደገ የሚለውና የኢንተርናሽናል ድርጅቶች አደገ የሚሉት ፍጹም አደገ የተባለውም ኢንሲግኒፊካንት አማውንት ነው። በኢንተርናሽናል የሄድክ እንደሆነ ኢንተርናሽናል ስልህ የአፍሪካን ዲቨሎፕመንት ባንክ፣ የዩኤንዲፒ፣ የወርልድ ባንክ
የዩኤስ አግሪካልቸራል የዩኤስ ምለው ምንድነው እነሱ የዓለምን በሞላ አሰስ ያደርጋሉ እንትኑ ብቃቱም ኢኩዊፕመንቱም ስላላቸው ማለት ነው። ስለዚህ እንደነዚህ አይነት ነገሮች ነው ያየን ያለነው። እሱ ለህዝቡ የሚሰጠው ተስፋ ሁሉ የውሸት ተስፋ ነው። ላማለኝ በሰማይ ነው። ያንን ላማለኝ በሰማይን ከፈጠረ በኋላ ደግሞ ጊዜው እየደረሰ ሲመጣ ሰርቻለሁ ብሎ ወጥቶ ይዋሻል። ይሄ ነው የኢትዮጵያ ኢኮኖሚ እና እንዴት አድርገው ነው መጥተው ይሄንን ተከራክረው ውሸት ነው ብለው ይሄንን ሊጥሉ የሚችሉት? የነሱ ዳታ ነው የሚፈሩት። የሚመጡት ከዮናስ ጋራ ዲቤት ማድረግ አንችልም ብለው ሳይሆን ምን ብለን ነው የራሳችንን ዳታ ይዞ የመጣን ሰው እንጋፈጣለን ነው። the same way አንተ ጋር ብዙ ቀርቤበታለሁ። የኦሮሞማ ሊቃኖች አንቀርብም የሚሉት የራሳቸውን ጽሁፍ የራሳቸውን ስተዲ እየጠቀስኩኝ ስለነበር ያቀረብኩት ውጭውን ጸረ ኦሮሞ ነው ብለው ይሳደባሉ እንጂ ፊት ለፊት መጥተው መጋፈጥ ወይንም ደግሞ እዚህ ላይ ያልከው ትክክል አይደለም ወይንም ውሸት ነው ወይንም ማለት አይችሉም። ቢኮዝ ዴታው የራሳቸው ነው። ይሄም አሁንም መንግስት ያለበት ደረጃ ያ ስለሆነ ነው። ዶክተር ዮናስ በእውነት በጣም አመሰግናለሁ። ብዙ ነገሮችን አነሳን። እንግዲህ አንተም ግብዣ አድርጋል ወይም ደግሞ ጥሪ አድርጋል መጥተው እንዲከራከሩ የብልጽግና ሰዎችም ሆነ በተለያየ የፖለቲካ አቋም ላይ ያሉ በአንተም ይሁን በተለያየ መልኩ የሚቀርቡ የኢኮኖሚ ዳታዎችን በተመለከተ ክርክር ማድረግ የሚፈልጉ ከሆነ የእኛም መድረክ ክፍት ነው። መጥተው ይነጋገሩ። እኛ ከአብይ አህመድ የሚሄድበትን አቅጣጫ እሱ ከሚከተለው ፖለቲካ አመለካከት የተነሳ አይደለም። ይሄ ሳይንሳዊ የሆነ መሬት ላይ በሚታይ ህዝቡን በሚመሰክረው መልኩ ያለውን ነገር አይተን ነው እየነቀፍንም እያወገዝንም እየተቃወምን ያለ ነው። ስለዚህ መጥተው የለም እስካሁን የቀረበ የለም በዛ በብልጽግና ዳታ ብቻ ሰክረው በዛ ውስጥ ብቻ ሆነው ነገሮችን የሚመለከቱት ሌላም እውነተኛ ትንታኔ የሚያቀርቡ የኢኮኖሚ ባለሙያዎች አሉና ከነሱ ጋር መከራከር መነጋገር ከፈለጋችሁ እኛም ልናስተናግድ ዝግጁ ነን የሚለውን ጥሪ ማቅረብ ፈልጋለሁ። ዶክተር ዮናስ ምጨምረው ከሌለ በዚሁ እናበቃለን። እናብቃ። አመሰግናለሁ። በጣም አመሰግናለሁ። በድጋሚ ዶክተር ዮናስ ብሩ የኢኮኖሚ ባለሙያ ፖለቲካ ተንታኝ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ ነው